በዚህን ቀን የግንቦት ልደታ ተብሎ የሚታመንበት አንደኛ ቀኑ ላይ እንኳን ራሱ ሁለት አይነት ቀን አለ። ቤተክርስቲያኒቱ ራሱ ያስቀመጠችው ማለት ነው። አንደኛው ግንቦት አንድ ቀን ነው ብላ ትላለች። መስከረም 10ም ደግሞ ልደቷ ነው ብለው ያምናሉ። የእውነት ነው። እንዴት በዛሬ በተቀደሰች ቀን እንዳንተ አይነት እርኩስ ሰው ይወለዳል? እንኳን ደህና መጣ ወንድማችን ቤተ ህይወት። አይ በዛሬዋ ቀን መወለድ እኮ ገርሞኝ ነው። አጋንንት በዛሬ ቀን መወለዱ። አየህ እኛ ዛሬ ለእመቤታችን ሻማ ስናበራ እንዳንተ አይነት እርኩስ ሰዎች ደግሞ እንረግማቸዋለን ማለት ነው። በራስህ ግን እዘንበት። በራስህ ግን በዛሬ ቀን ተወልደ የእመቤታችን ጠላት በመሆነ በራስህ ግን እዘንበትሽ። ምን ልደቷ የተወለደችበት ቀን ነው ወይ ብሎ መጠየቅ ነው ጠላትነት? እከካም እኮ ነህ። ያው ከካምነትን ግን እዚህ ብዙ ሰው አይነግርህም ሶሻል ሚዲያ ላይ። ያው እኔ በግልጽ ልንገር ያው እያየው ስለሆነ ከኩን ችግር የለውም። እሱኛውን ቀስ ብዬ አራግፈዋለሁ። ግን የጠየቅኩ ማርያም ዛሬ መወለዷ እውነት ነው ወይ ብዬ መጠየቄ፣ ቀኑ ትክክል ነው ወይ ብዬ መጠየቄ ነው ወይ? አንተም ተወልደሃል እኮ አልኩ። አንተም ተወልደህ አንተ እንኳን መወለድህን አምነናል፣ እንኳን የእመቤታችንን ማለት ነው። እና ያው እድሜ ልክን የእመቤታችን ጠላት ሆነ ትውላለህ ትኖራለህ። ግን መጨረሻ ቪአይፒ ሲሆን ነው ማለት ነው። እንዳንተ አይነት ሰዎች እኔን መተህ ስለሰደብከኝ መጽሐፎቻችሁ ውስጥ ያለውን ነውር አትሸፍነው። ኦኬ። በዛሬው ዕለት በግ ፍየል ሰፈራችሁ ላይ ታርዶ ስጋው ተጠብሶ ተረጫጩት የለ እንዴ? ለማርያም ነው የምትረጫጩላት? በብረት ምጣድ ተጠብሶ ማንም ሰው ጠባሹ እንኳን ሳይቀምሰው አይደል እንዴ? እርጩት፣ በትኑት፣ በተንተን አድርገው፣ ወርወር አድርገው። ለእንትኑ ይሻላል። ለእንትናም እንዲህ አይነት ፈልፈልቱ ነገር በጌታ በኢየሱስም ከምድራችን ላይ መጠረግ አለበት። አይመስልህ? ቴንኪ ወገኖች፣ ለጌታ ክብር ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት አሁን እኛ ማርያም መቼ ተወለደች አልተወለደች ብሎ የሚለው ላይ አይደለም ዋናው። በዚህ ቀን የሚደረግ የጣዖት አምልኮ ምን ያህል በምድራችን ላይ ስር እየሰደደ እንደመጣ እንድታውቁ ማለት ነው። ልብ በሉ። እዩ በታምረ ማርያም መቅደም ላይ በዚህ ከቁጥር 18 ጀምሮ ባለው ላይ እንኳን ባነበው ከወርሃ ጥር ጀምሮ ከወርሃ ታህሳስ ጀምሮ ባለው ላይ ማለት ነው። እሺ በታህሳስ 3 ቀን ወደ ቤተ መቅደስ የገባችበት ነው ካለ በኋላ በዚህ ወር በ21 ቀንም ትከብራለች። 22 ቀንም ደቅሲዮስ የሚባል ኤጲስቆጶስ በኋላ የከበረበት ቀን ነው። በዓሏንም ባከበርለት በዚህ ቀን በሰው ልጆች ያልተሰራ ሰማያዊ ልብስ ሌላ መምህር የማይቀመጥበት ወንበር ሰጠችው ይላል። በ28 ቀንም ጌታችን የወለደችበት ቀን ነው። በ29 ቀንም መድኃኒታችን ኢየሱስ ክርስቶስን የወለደችበት ነው ይላል። በ28 ቀንም ጌታችንን የወለደችበት ነው። በ29ም መድኃኒታችን ኢየሱስ ክርስቶስን የወለደችበት ነው። በ28ም በ29ም የወለደችበት ነው። ልብ በሉ እሺ። ኦኬ ቀጥሎስ በጥር 21 ቀን ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገ ስሟን የጠራ የምሕረት ቃል ኪዳን ልጇን የሰጠበት ቀን ነው። በዚሁ ቀን በ20 ቀን ትከብራለች። መጋቢት በ21 ቀንም ነው። በዚሁ ወር በ29 ቀንም መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ 21 ቀንም በዓሏ ነው ይልሃል። ከዛስ እዚህ ጋር የሚሉት ነው ቁጥር 22 ላይ ግንቦት 1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉ አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷ ግንቦት 1 ቀን ነው እንላለን ላሉ እነዚህ ግንቦት መስከረም 10 ቀን ልደቷ ነው የሚሉ አሉ ያሏቸው እነማንን ነው? እነማንን ያሉት? የሚሉ አሉ ያሉ ህዝብን ማደናገር አይደለም።
መስከረም 10 ቀን ማርያም የተወለደችበት ቀን ነው ማለት ነው። ታዲያ ግንቦት 1 ቀን የእመቤታችን ልደቷ ነው እየተባለ ለዚህ ላቅልመው። ኦኬ ጋይድ ያ ግንቦት 1 ቀንም ግንቦት በ1 ቀንም የተወለደችበት ነው። መስከረም 10 ቀንም ልደቷ ነው የሚሉ አሉ አሉ። መስከረም 10 ቀን ልደቷ ነው ብለው ያሉት እነማን ናቸው? ታመጣታለህ። መልሱን ከሰማይ ጎተተ ታመጣለህ። መስከረም 10 ቀን ልደቷ ነው ብለው ያሉት እነማን ናቸው? ሙስሊሞች ናቸው? ካቶሊክ ነው ወይስ ጴንጤ ነው? ቡዲስቶች ናቸው? ሂንዱዝም ወይስ ኦርቶዶክሳውያን? ኦርቶዶክስ ከሆነ የትኛው? ኮፕቲክ ወይስ ምስራቃውያን ወይ ከኦሪየንታል ቤተክርስቲያን ኦርቶዶክስ የተለየ ከእናንተ የተለየ አቋም ያላቸው አለ? ይሄንን አንዱ ጥያቄያችን እንጠይቃለን ማለት ነው። ልብ በሉ ወገኖች፣ መስከረም 10 ቀንም ልደቷ ነው። እንግዲህ 2 ጊዜ ነው የተወለደችው ማርያም ተብሎ ይታመናል ማለት ነው። ወይ በኦርቶዶክሳውያን ግንቦት 1 ነው ብለው ካሉ መስከረም 10 ቀን ያሉት የሚሉ አሉ ብለዋል። እነማን ናቸው ያሉት? ይሄን ብቻ አይደለም፣ በ28 ቀንም ጌታችን የተወለደበት ቀን ነው። በ29ም መድኃኒታችን ኢየሱስ ክርስቶስ የተወለደበት ነው ብለዋል። ኦኬ ማን ያለው? በ28ም በ29 ሁለቱንም አይ ቲንክ አበቅቴው ሲቀያየር የዘመን አቆጣጠሩ ሲቀየር ተቀይሮ ነው ወይስ ሌሎች አሃት አብያተ ክርስቲያናት እያሉ ነው ወይስ እዚሁ እናንተ ጋር ኢትዮጵያ ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን ጥላ ስር ያሉ የማይቀበሉት ነው ማለት ነው? የ28ቱን ከተቀበሉ የ29ኙን አይቀበሉም፣ የ29ኙን ከተቀበሉ የ28ቱን አይቀበሉም ማለት ነው። የመስከረም ወርን የማርያም ልደት ነው ብለው ካሉ የግንቦትን አይቀበሉም፣ የግንቦት ነው ብለው ካሉ የመስከረምን አይቀበሉም ማለት ነው። ስለዚህ ግን ማርያም ግንቦት 1 ቀንም የተወለደችበት ነው፣ መስከረም 10 ቀንም ልደቷ ነው የሚሉ አሉ። እኔ በጣም ጉምቱ የሆነ ጥሩ ጥያቄ ይዤ መጥቻለሁ። 1-2 ማለት ነው፣ አላበዛውም። በስሱ 1-2 ለኦርቶዶክሳውያን ወገኖቼ የምጠይቀው ጥያቄ አለኝ። ኦኬ የምጠይቀው ጥያቄ አለኝ። የሚመልስ ሰው ከተገኘ የምጠይቀው ጥያቄ አለኝ። ኦኬ ማርያም ግንቦት 1 ቀን ነው የተወለደችው? መቼ ነው የተወለደችው ማርያም? መስከረም 10 ወይስ ግንቦት 1? ግንቦት 1 ቀን ወይስ መስከረም 10? ኦርቶዶክሳውያን አሳዘናችሁኝ በእውነት በጣም ነው የምታሳዝኑኝ። ሁሌ ነው ማዝንላችሁ፣ ግን በቃ መፋጠጥ ብቻ ሆነ አይደል? ዘንድሮ መፋጠጥ ሆነ አይደል? ጥያቄ ያለ መልስ ጠፋ። መስከረም 10 ነው የተወለደችው ማርያም ወይስ ግንቦት 1 ቀን ነው? ይሄ የራሳችሁ ታምረ ማርያም ነው ሲቃላምድ ያገኘ ነው ማለት ነው። ያው መቅደም ቁጥር 22 ግንቦት 1 ቀንም የተወለደችበት ነው፣ መስከረም 10 ቀንም ልደቷ ነው የሚሉ አሉ ብላለች ቤተክርስቲያኒቱ። እነማን ናቸው መስከረም 10 ቀን ልደቷ ነው ያሉት? ሙስሊሞች፣ ካቶሊክ፣ ጴንጤ፣ አይሁዳውያን፣ ቡዲስቶች፣ ሂንዱዝም ወይስ ራሳቸው ኦርቶዶክሳውያኑ? ቀጥሎ ያለው ነገር እኔ አልናገርም፣ እነሱ ከተናገሩ በኋላ የምናገረው። ማነው መስከረም 10 የተወለደችበት ነው ብሎ አሉ ብላችኋል? አሉባልታ አሉ ብላችሁ ነው? አሉባልታ ተሰብስቦ ነው የሚጻፈው? ታብ ኮፒ ሊንክ ሼር አድርጉት። 2 ጊዜ ነው ልደቷ። ምን ይሳናታል? እመቤታችን ለእግዝእትነ ማርያም ሊሉ ይችላሉ እነሱ። ይኸው መጽሐፉን ይዤ ቁጭ ብያለሁ። እንግዲህ ጥያቄ ያለ ኦርቶዶክስ ገብቶ ይመልስልን። 1 2ኛ ከዚሁ ወር ጋር በተገናኘ የእሷ ልደት ተብሎ በሚከበርበት
እና የዚህ ወር ጅማሮ ጀምሮ እስከ ፍጻሜው ድረስ ባለው ኑ ግቡና መልሱ፣ ኑ ግቡና መልሱ። ተነሳብህ ይለኛል። ኑ ግቡና መልሱ። ግንቦቴዎች፣ የግንቦት ልደታ አንተም ምን ተነክቶ አንተ ብቻ ብራዘር፣ ንፍሮ ሲሰጡ ንፍሮህን መቃም ነው፣ አጎንብስ ሲሉህ ማጎንበስ ነው። ሄደ ይሄንኛውን ቡና እዛ አጥሩ ስር ድፋው ሲሉ እናትህ ሄደ መድፋት ነው። ሪሚጦን አዙረህ በጭንቅላት ላይ ጣለው ሲሉ ሪሚጦ አዙረህ መጣል ነው። በቃ ይሄ ነው። የት ታውቃለህ አንተ? መስከረም 10 ቀን ነው የተወለደችው ማርያም ወይስ ግንቦት 1 ቀን ነው? በመድኃኔዓለም ለዩልን፣ የትኛው ነው የሚሉ አሉ ብላችሁ ጽፋችኋል። እሺ ሳንካራ ሰላም፣ እንዴት ነህ? ይመስገን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እንኳን ደህና መጣ። አሜን። ዛሬ በዓል አለ አይደል? በሀገራችን በምድራችን ምንድን ነው በዓሉ? ግንቦት ልደታ። ምን የሆነበት ቀን ነው? እሱ አይደለም ስላወጣ ስለተወለደችበት ጠይቅ እኮ። ምን የሆነችበት ቀን ነው ያልኩ? የተወለደችበት ግንቦት 1 አይደል? ቴንክ ዩ። ሌላ ቀን የለም የተወለደችበት? እንግዲህ ቤተክርስቲያን እንደዛ ብለን ያስቀመጠችው። ቴንክ ዩ ስለ መልስ ቴንክ ዩ። ይኸው ቁጥር 22 ላይ ይታያል አይደል? ምን ይላል? እስከዚህ ድረስ አንብበው። አንተ አንብበልኝ። አይታየኝም እንዴ? እጅ አይታየም? ጽሁፉ አይታየም? በጣም ትንሽ ነው። ችግር የለም። እሺ ግንቦት 1 ቀን የተወለደችበት ነው። መስከረም 10 ቀንም ልደቷ ነው የሚሉ አሉ። እኛ ግን በተረዳንበት ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷ ግንቦት 1 ቀን ነው እንላለን አሉ። መስከረም 10 ቀን ነው ልደቷ ብለው ያሉት እነማን ናቸው? አሉ ብለዋል ቤተክርስቲያኒቱ። አባቶችህ መስከረም 10 ቀን ልደቷ ነው የሚሉ አሉ ብለዋል። እነዛ መስከረም 10 ቀን ነው ልደቷ ያሉት እነማን ናቸው? ሳንካራ አቤት አያሉ። መስከረም 10 ቀን ነው ልደቷ ያሉት እነማን ናቸው? ቆይ ከላይ እኮ ምን ይላል? አንብቤ እልሃለሁ። ያው አንብብልኝ አልከኝም። መልሳለህ? አረንጓዴ ቀለም ይቀራል። እሺ በቃ እንደዚህ ባዶ መሆናችሁን አሳይቼ ለትውልድ ንፍሮ ወደ መብላት ልካለሁ ማለት ነው። ሂድና አንተ ንፍሮ ልቃቃ ብራዘርዬ። ዛሬ በየሰፈሩ ለሚቀቀለው ንፍሮ ሳህንህን ይዘህ መዞር ነው። እዛም ጋር ሄደህ መጠየቅ፣ እዚህም ጋር ሄደህ መጠየቅ ነው። በቃ ንፍሮ ከመብላት ውጭ የተወለደችበት ቀን እንኳን ብላችሁ የምትሉትን አታውቁትም። ብታውቁትም አትጠይቁም። መጽሐፍቶቻችሁ ወጥተው ቢጠይቁ አታውቁትም ማለት ነው። እሺ ሶል እንኳን ደህና መጣ። ሰላም እርሚ፣ እንዴት ናችሁ? ደህና ነኝ ጌታ ይመስገን። እንዲሁም ኦርቶዶክሳውያን ሰላም ብያለሁ። ደህና ነን ጌታ ይባረክ። እንኳን ደህና መጣ ወንድምነት። ንፍሮ በላህ እንዴ? ዛሬ ገና መንጋቱ ነው እንግዲህ። ድሮ እኮ ያው እንደምታውቀው ነው እዛ ቤት ያልበላ ነው የንፍሮ አይነት የባቄላ የምን ፌስታል ብቻ ነው ያልበላ ነው። እንደ አሜሪካ ላም ያልበላ ነው ነገር የለም። ስማ የአቡነ አረጋዊን በሶ የማርያምን ምን ያልበላ ነው አለ። ያልተቀባ ነው አመድ፣ ያልተቀባ ነው አፈር፣ ያላጨስ ነው የአቡዬ ጭስ፣ የአቡዬ ጺም የለም። እውነት ነው።
ያ እሺ ሪፖስት አድርጉት ወገኖች። ያ ሶል እያወራ ያ ሪፖስት ሪፖስት እና አድርጉት። ኮፒ ሊንክ አድርጉት። አዎ ያ አይ አስታወስከኝ። የአቦይ ጺም የሚባለውን አይተሃል? ለአስም መድኃኒት ነው ብሎ ጭራሽ የሰውን አስም የሚያባብስ የበሰበሰ እኮ የዛፍ እኮ ቅርፊትና እንትን አምጥተው እኮ ነው። አረም እኮ ነው። አረም ይሄ ተራራ ላይ የሚበቅል አረም ነው እንጂ ሊትራል አረም የአቦይ ጺም ነው የአስም መድኃኒት ነው ብሎ ህዝባችንን ጭራሽ በአስም ሊጨርሱት። ጌታ ይገስጻቸው እነዚህን ሰዎች። መቼ ምን እንላለን? ይሄ ቶፒክ በደንብ ነው መወራት ያለበት። ሊትራሊ አሁን እንደው ቪዲዮ ሰራለሁ እንደው ብያልኩ ነበርና በደንብ ኮፒ ሊንክ አድርጉት፣ ሼር አድርጉት። 7000 ነው 10000 ይግባ እስቲ ቢያንስ ኮፒ ሊንኩ። ከዛ ደግሞ ታቡንም ከፍ አድርጉት 10 ምንድነው 100000 ይግባ። እንችላለን ጋይስ። 290 ሰው አለ ከዚህ ውስጥ ኦርቶዶክሳውያን ራሱ ሼር ማድረግ አለባችሁ ዛሬ እና አብራችሁ እንትን በሉ፣ አብራችሁ ሼር አድርጉ። እሺ ይጠቅማችኋል። ኦርቶዶክሳውያን አውቃለሁ እዚህ ውስጥ በደንብ እውነትን ለማወቅ የምትፈልጉ እንዳላችሁና እናንተም ሼር አድርጉ፣ ታብ አድርጉ። ስፔሻሊ ወንጌላውያን ግን በደንብ ብዙ የጣዖት አምልኮ መፍረስ አለበት። የክርስቶስን ስፍራ የቀማ የፍጡር አምልኮተ ሰብ ይባላል በግዕዙ እንግዲህ እንደሚሉት አምልኮተ ሰብ የሰው አምልኮ ማለት ነውና ኮፒ ሊንክና ሼር አድርጉ። እና ንፍሮ በብዙ አይነት የቦሎቄ የባቄላ ምንድነው ደግሞ ሌላ የበቆሎ በብዙ አይነት ነው የበላነው ከገዳም እስከ ከተማ ቤተክርስቲያን ማለት ነውና ባይዘይ ታውቃላችሁ እንኳን አይደል የንፍሮ ውሃው ጸበል ነው ተብሎ ባይዘይ ይታደላል። እኔ ከገርበኛ ተረፈ ምርቱ ራሱ አይቀርም። የንፍሮ የተቀቀለበት አይ ሪሜምበር እውነት ብዙ ሰው ሲጠጣ አይ ሪሜምበር ኤርሚ ይሄንን አይቶ አላውቅም። የንፍሮ ውሃው ራሱ መድኃኒት ነው ተብሎ ማለት ነው። ኧረ አይቻልም ይሰጣል በየገዳም በየቤተክርስቲያኑ በቤት ውስጥ ማስልከም ጀምረዋል። ከዛ አይተው ማለት ነው። ልክ ሴቶቹ አሁን የሩዝ የተቀቀለ ውሃ ምናምን ለፀጉራችን ለፊታችን እንደሚሉት ማለት ነው። ኦርቶዶክስ ደግሞ የንፍሮ ውሃ በስመ አብ ህዝባችን እኮ መጫወቻ ያደረጉት እኮ እነዚህ ሰዎች። እግዚአብሔር ይርዳቸው። ግን እኛ በቃ ሐሰትን ማጋለጣችን ግን መቀጠል አለበት። ገና አልተነካም። አሁን ጥሩ ተነቅንቋል። ባይዘወይ ካየኸው በደንብ ተነቅንቋል። በደንብ ከፓትርያርኩ አንስቶ በጳጳሳቶቹ ቄሱ መነኩሴው አልቀረም። they are now informed እና በደንብ በቃ ግራ ገብቷቸዋል። አንቀጥልም እያሉ ነው። በዚህ መንገድ ኦርቶዶክስ አትቀጥልም እያሉ በጣም አሳስቧቸዋል ብቻ የሚሆነው ነገርና ይሄ በግዕዝ ቅዳሴ እየቀደሱ ማህሌት እየቆሙ ዝም ብሎ ህዝብ የማይሰማውን ዝም ብሎ እየጮሁበት የፍጡርና የፈጣሪን አምልኮ በግዕዝ ደብቀው እያሉ አይቀጥሉምና ሪሰርቹን ለመስራት ጀምረው ፕሬዘንት ማድረግ ጀምረዋል ምናምንና ይሄ ጥሩ ሙቭመንት ነው። ይሄ ስራ በደንብ መቀጠል አለበትና እግዚአብሔር እንግዲህ በረዳህ መጠን ኤርሚም ሌሎች ወንድሞች እህቶችን በደንብ ቀጥሉ፣ በርቱ። እዚህ ደግሞ ቲክቶክ ላይ ያላችሁ ሰዎች እንደ በፊቱ ኦኬ በደንብ ሼሩን 50,000 ምናምን ነው ማስገባት ያለባችሁ። ኢት መስት ቢ ቫይራል ኦኬ። ቲክታክ አልጎሪዝሙ በጣም አስቸጋሪ ነው በጣም ማለት ነውና ያለን አማራጭ ግን we have to fight። ይሄ መልካሙን ገድል መጋደል በጣም ጥሩ ነው። ባይዘወይ ለወንጌል አንድ ነፍስ ሰምታ ነፃ እንድትወጣ አንድ ሴት የዛሬ ዓመት ነች ኢየሱስን ስትሰብክ ጆሮዬ ላይ ይጮህብኝ ነበር የሆነ በዓል ልታከብር ሄዳ እና ተጎዝጉዞ ምን ተብሎ I was like ጆሮዬ ላይ ጮህብኝ ነበር አለች። ኢየሱስ የሚለው ኤርሚ በመንፈስ ቅዱስ ኃይል እየተናገረ የነበረውና ይሄ ቬሪ ኢምፖርታንት ነው። በቃ የሰው ጆሮ ውስጥ ከገባ በኋላ መንፈስ ቅዱስ ነው ስራውን የሚሰራው። እውነቱ ከተገለጠ በኋላ ባይዘወይ እንደሚሳደቡት አይደለም እኮ ኢንፍሉዌንሳችን እየታየ ነው እና ልፋታችሁ ከንቱ አይደለምና ወገኖቻችን፣ ወንድሞችና እህቶች ክርስቲያኖች በደንብ ኮፒ ሊንክ አድርጉ። ኦኬ በደንብ ኮፒ ሊንክ በደንብ ታብ ማድረጋችሁን ቀጥሉ እና ስም የሚያጠፉ እንደዚህ ናቸው፣ ተሳዳቢ ናቸው፣ ኦርቶዶክስ ጠላቶች ናቸው፣ ኦርቶዶክስን ይጠላሉ ምናምን ተብሎ የሚወራው ሁሉ ውሸት እንደሆነ የምታውቁት አሁን ወይ ታቤን ኮምፒውተሬን ከፍቼ ባሳያችሁ ሪሰርች እየሰሩ ሶሻል ሚዲያ እንዴት ነው
የመጽሐፍቶቻችን ነገር በየመድረኩ ወንጌል እየሰበክን አይደለም፣ ልመና ሰለቸን የሚሉ ወጣቶች እዛው ቤተ ክህነት ውስጥ ያሉትም ደግሞ አገልጋይ የሚባሉ ሰዎችም ጭምር ኢቭን በፕሬዘንቴሽን ስላይድ አዘጋጅተው ፓወርፖይንት አዘጋጅተው በየስብሰባው በተገናኙበት ሁሉ ዲል እያደረጉ እያስጨነቃቸው ያለው ጉዳይ ይሄ አሁን የሚሰራው ስራ ነውና እንደሚሉት አይደለም። ኦኬ የሚሰድቡን ባይዘው ካያቸው የሚሰድቡን በጣም ስለነካናቸው ነው። ኦኬ እነሱ ይሄ የጨለማው ስራ የሚፈርስበት ነገር ስለተነካ ነው እኛ የኛን ስም ያጠፉትና መበርታት ነው ያለብንና በርቱ ለማለት ፈልጌ ነው። ተባረክ ኤርሚ አውል ቢ ባክ አለው እዚህ ነው። ቴንክ ዩ ሶልዬ ተባረክ። እግዚአብሔር ይባረክ። በዚህ ስራ አብረህ እየሰራህ ያለህ ወንድም መሆንህን አውቃለሁኝ። በቅርብ አንድ የሆነ ነገር ስላንተ ሰማሁና በጣም ደስ አለኝ። የነገረኝ ሰው እውነተኛ ሰው ነው፣ አልጠራጠረውም። ግን አንተ ደግሞ ኮንፈርም ብታደርግልኝ ምንም ክፋት የለውም። ማይክን ክፈት እስቲ ሶል። ያው ማይክ ፍሪ ብሏል መርጌታ። ማይክ ኢስ ፍሪ። ቴንክ ዩ ተባረክ። የህክምና ባለሙያ ነህ አይደል? ያ እኔ ፐብሊክ ሄልዝ ኦፊሰር ነኝ። አሁን ደግሞ የአራተኛ ዓመት ደግሞ የህክምና ተማሪ ነኝ። እንግዲህ ከሁለት ዓመት አንድ ዓመት ከምናምን በኋላ ጨርሳለሁ እግዚአብሔር ቢረዳኝ። ዶክተር ሆናለሁ፣ የህክምና ዶክተር ሆናለሁ ከአንድ ዓመት ተኩል በኋላ እንደ እግዚአብሔር ፈቃድ። ሶ ፈርስት ዲግሪ አለኝ። በመጀመሪያው የጤና መኮንን ይባላል በእኛ ሀገር፣ ወይ ደግሞ ፐብሊክ ሄልዝ ኦፊሰር እንባላለን። እሱ ላይ ስራ ሰርቻለሁ አንድ 3 ዓመት። በጎን ደግሞ በዚህ ዓመት የሚያልቅ ማስተርስ በፐብሊክ ሄልዝ ደግሞ ኤፒዲሞሎጂ የሚባል ፊልድ አለ። በሱ ላይ ማስተርሴን አሁን ሪሰርች የሰራው ነው። ሁለቱም አንድ ላይ ያልቃሉ ብዬ ተስፋ አደርጋለሁ። እግዚአብሔር ይረዳናል። እንግዲህ ጸልዩልኝ። ያዛሴት ጌታ ይባርክህ። በእርግጥ የነገረኝም ሰው እንደዚህ የሚቀላምድ ሰው አይደለም። ስላላመንኩት አርሜ ጠይቁህ። ግን በዚህ ያህል ጊዜ አብረን ስናገለግል በቤተክርስቲያን በኦርቶዶክስ ዲያቆን እንደሆንክ አውቃለሁኝ፣ ይህን ሰምቻለሁኝ። እና ደግሞ እንደዚህ አይነት ሙያ ውስጥ ሆነህ ራስን ሳትቆልል ዘንድሮ እኮ ሰዎች ሰርተፍኬት ይዘው እንኳን ሰዎች ላይ ሲኮሩ ነው የሚታዩት። እንደዚሁም ደግሞ ለማገልገል እንኳን በዜና ልክ ዝቅ ብሎ እዚህ አብሮ እየተሰደቡ የወንጌል እምነት ለማገልገል ብዙዎቹ ሲቸገሩ አይቻለሁኝና አውቄን የጠየኩ ጌታ እግዚአብሔር ዘመንህን ይባርክ። ያዳነህን ኢየሱስን ለመመስከር በዚህ አብረህ ተጠምደህ ስላለህ ሞያ ሳይዝህ ፖዚሽን ሳይዝህ ማለት ነው እየተጋ ስላለ ጌታ እግዚአብሔር ዘመንህን ይባርክ። ተባረክ። አሜን አሜን። ኤርሚ ተባረክ። እግዚአብሔር ጸጋ አላንተ ይብዛልህ። ያለን አማራጭ እንትን ነው። አሁን ዛሬ እንደው በዚሁ አንድ መልእክት ብናገር ደስ ይለኛል። እንደውም አሁን እሁድ ላይ ቸርች ላይ ቃል አካፍላለሁና ነገ ማለት ነው እያሰብኩ ነበር እዛ ላሉት ወገኖች ለመናገር። አንድ የቢቢሲ ጋዜጠኛ አለ፣ አንድ ናሽናል ጂኦግራፊ ላይ በጣም የምታውቁት ሁላችሁም፣ እና የእሱ 100ኛ ዓመት ልደት እያከበሩ አሁን እዚህ ቲክታክም ላይ ሚዲያውም ላይ በደንብ እያየው እነ ቢቢሲ ላይ የሚሰራ ሰው ነው በጣም ከ70 ዓመት በላይ እና ለስራው ያለውን ዴዲኬሽን ለሳይንስ በቃ ያለውን እንትን አየውኝና ፓሽኑን እንግዲህ በእንግሊዝ ውስጥ ንጉሱ የሚሰጠው ሰር የሚል በጣም የተከበረ ማዕረግ አለና ያን ሁሉ ያገኘ ሰው ነው። ከአንዴም ሁለቴ ፋይናሊ አወዝ አስኪ ላይክ እንዴት ነው ይሄ ሰውዬ በጌታ ነው እንደ ብዬ ጠየቅኩ ማለት ነው። እና ጉግል ሳደርግ ሰውየው ኤቲስት ነው እና ልብ ያዘነ በጣም። ታውቃላችሁ ኢየሱስን ካላገኛችሁት ሁሉ ነገር ከንቱ ነው። የፈለጋችሁትን በዚህ ዓለም አቺቭ የምታደርጉት ሙያ የምታደርሱበት የእውቀት ልክ ኤኒቲንግ ሰር ብትባሉ፣ ሰር እንግዲህ በጣም ጥቂት ሰዎች ናቸው በእንግሊዝ ንጉስ የሚሰጥ ማለት ነው እና በጣም ለተከበሩ ሰዎች በሙያቸው በጣም ከፍተኛ ደረጃ የደረሱ ሰዎች የሚሰጣቸው ነው። ለሳይንስ ባበረከቱት ነገር ከኖቤል ፕራይዝ እኩል የማይተናነስ ማለት ነውና እዚህ ደረጃም ደርሰን 100 ዓመት እዚህ ምድር ላይ ኖረን ሰራን ብለን ለሳይንስ ለዓለም ብዙ ነገር ካበረከትን በኋላ ግን ጌታ ኢየሱስ እንደተናገረ ሰው
ኦኬ ለነፍሱ ነፍሱ እንዲያጣ ምን ይጠቅመዋል? በቃ ሁሉን አተርፈ ዓለምን አተርፈ ዝናን አተርፈ ገንዘብ አተርፈ ብዙ ነገር አቺቭ አድርገ ነገር ግን ክርስቶስ ከሌለ ከንቱ ነህና ወዳጆቼ ምንም ሊይዘን እንደማይገባም በዚህ ልክ ደግሞ የጠፉ ሰዎች አሉ። ገባ ትምህርት የያዛቸው ገንዘብ የያዛቸው ውጦ ያስቀራቸው የዓለም ዝና የዓለም ኮተት ይዞ ያስቀራቸው ሰዎች አሉ። በሕክምናው ዓለም ብትሄዱ በትምህርቱ ዓለም በተለያየ ዘርፍ በሙዚቃው ብትሉ በምኑ ብትሉ በእያንዳንዱ ዘርፍ የሰው ልጅ ተጠምዷል። ባወቀው ነገር አቺቭ ባረገው ነገር እንትን ብሏል። ይሄ እንዴት ነው ተይዟልና ኢቭን ለነሱም ጭምር ደግሞ ወንጌል ለመመስከር አንዳንድ ጊዜ we have to be like ይሄ ትምህርት ምንም እንዳልሆነ የሚያሳዩ ሰዎች ደግሞ ያስፈልጋሉና እግዚአብሔር በረዳን መጠን ማገልገል ነው ያለብን። ደግሞ የህዝባችን መከራ እዚህ የወጣንበት ማህበረሰብ ደግሞ የምታየው በጣም የሚያሳዝነው እንግዲህ ብዙ ጊዜ እንትና ይላል ማነው ትዝ አመኑ እንዳንላቸው መልሶ ፍጡርን ሲቀላቀሉ ታያለ። ወይ ደግሞ ጠፍተዋል እንዳትለም መልሰው ደግሞ ኢየሱስ ሲሉ ትሰማለህና ህዝባችንን በመርዝ የተለወሰ ማር አይነት ነገር ነው ያደረጉበት ማለት ነውና ህዝባችንን ከዚህ ማዳን አለብን። ህዝባችን አሁን እኛን እንደ ጠላት የሚቆጥር ለምንድን ነው ካላችሁ እንደ ጠላት አድርጎ እንዲቆጥረን ያደረጉበት ምክንያት ምንድነው? ኢየሱስ ስለሚባል ስላሴ ስለሚባል ሰዎቹ አማኝ ይመስላሉ። ኦኬ ኢየሱስም ኢየሱስ ክርስቶስ ጌታችን መድኃኒታችን ስለሚሉ ሰዎቹ ክርስቲያን ሆኑ ይመስላሉና ክርስትናው ጋር ግን ምን ያህል የተራራቁ እንደሆኑ ደግሞ መጻፍቶቻቸው ተገልጦ አሁን በዚህ ዘመን እየተጋለጡ ነውና በማስረጃ ይሄን ስራችንን በመቀጠል አለብን። በቃ እውነትን አውቀው የጠራ ክርስትና ኦኬ ኢየሱስ ክርስቶስን ብቻ የሚያመልክ እግዚአብሔር አምላክን ብቻ የሚያመልክ ኦኬ በዛ ብቻ በመጽሐፍ ቅዱስ ብቻ ጋይድ የሚደረግ ህይወቱን በመጽሐፍ ቅዱስ እውነት የሚመራ ሰው ያስፈልገናልና ይሄንን ስራ አብረን እንሰራለን። እግዚአብሔር ይረዳናል። እንግዲህ እኔ ሁሉ ጊዜ ያውቃሉ እዚህ በፊትም በእስልምናውም በዚህም በሚዲያውም ላይና ያው ሁሌ ላይብረሪ ምናምን ስል አንተ ነው መቼ ነው የምትወጣው ይላሉና ያው ጌታ ይረዳናል። አንድ ቀን እንግዲህ በፍሪደም ደግሞ ወተን እንደዚህ ካሜራ ከፍተን ከኤርሚ ጋር እንደዚህ ምናገለግልበት ዘመን ይመጣል። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ ፎር ኢንካሬጅመንት። አንተም ደግሞ ስላበረታታኝ ቴንክ ዩ በጣም ተባረክ። ሶልዬ በድጋሚ ጌታ እግዚአብሔር ዘመንን ይባርክ። በርታ፣ በትምህርትም የጀመርከውን ጨርስ። በስራም ደግሞ የአባቶቻችን አምላክ የእጆችህን ስራ ይባርክ። በሙያህ ደግሞ ትውልዳችንን ለማገልገል በጤና ነክ ላይ ስለተሰማራህ በዚህ ደግሞ ሙያ በዶክተርነት ተመረቀ ከአመት ከምናምን ነገር በኋላ ጌታን አብረን የምናመሰግንበት ጊዜ ይመጣል። እግዚአብሔር ይባረክ። እስከዛም ድረስ እየሰራህ ስላለ በሙያ ቴንክ ዩ። አሜን። እሺ እግዚአብሔር ይባረክ። ግንቦት ልደታ እና የጣዖት አምልኮ ጥያቄያችን ለኦርቶዶክስ ግልጽ ነው። መስከረም 10 ነው ማርያም የተወለደችው ወይስ ግንቦት 1 ቀን ነው? እስኪ መልሱልን። እንደው እኔ በቅንነት ነው የምጠይቀው። እታች እያየኋቸው ያለን ብፁዕ አምላክ ምናምን ነገር ብፁዕ ና እስኪ መልስልን። ምናልባት በጎ ፍቃድ ከሆነ ካልሆነም ደግሞ ትጠይቃቸዋልና ትነግረናል። በአንተ በኩል የሚመጣውን በሙሉ እንቀበላለን በኋላ ማለት ነው። የምችል ከሆነ ካልቻልክ ግዴታ የለበትም። መስከረም 10 ነው የተወለደችው ማርያም ወይስ ግንቦት 1 ቀን ነው? ወገን ልተወው ይህን ጥያቄ ይቅር። አንተን ሃፒ በርዝዴይ የሚለውን ሰውዬ በጣም እያሳቀኝ ነውና እሱ ልደታችን ያለው እሱ አይደለም እኮ አባ ገብረ ኪዳን ናቸው። እና እኛ በክርስቶስ ልደት ነው ባይዘው የኢየሱስ ክርስቶስን መወለድ እኮ አንቲ ክራይስት ስፒሪት እንደሆነ ግን ታውቃለህ ኤርሚ። አሁን ይሄንን እኮ የሚያደርገው ዋናው መንፈስ እኮ ነው። አንቲ ክራይስት ስፒሪት ማለት ነው።
የክርስቶስ ተቃዋሚ መንፈስ የኢየሱስ ክርስቶስ ልደት ነው የኛን ታሪክ የቀየረው። ባይ ዘ ወይ ድንግል ትጸንሳለች የሚል ትምህርት ምንድነው ትንቢት ኦልሬዲ በኢሳይያስና በነቢያቱ ተነግሯልና ቅድም ምን እያሰብኩ ነበረ ማርያም እንደሆነች ግን የሚያውቅ ሰው አለ እንዴ? ባይ ዘ ወይ ማለት በ15 ዓመት እድሜዋ ላይ ሆና ስትኖር ወይ ደግሞ በእድሜዋ በወጣትነቷ ጌታን ከመውለዷ በፊት በምትኖርበት ሳይል እሷ ነች ብሎ የሚያውቅ ሰው እኮ ማንም የለም። ማን ማለት የሆነ ጠብቋት ከልሏት በዚህ ወጥቶ በዛ ገብቶ ምናምን ብሎ የሌለ ታሪክ ሲጽፉ በጣም የሚያስቀው እኮ የሌለ ማለት ነው። እና ማንም የሚያውቅ እኮ የለም። ባይ ዘ ወይ እሷ ላይክ ኖርማል አንድ እስራኤላዊ የምትኖረው ኑሮ እየኖረች ነው በቃ እንደ አንዲት ልጃገረድ ማለት ነው። ኦኬ እንጂ እኮ ሰዎቹ እሷ ብትሆንማ እንደውም መሲሁን የምትወልደው ኦኬ የኤርሚም ልደት ነው። ኦኬ እሺ ሃፒ በርዝዴይ ኤርሚ። አሁን መረጃው ደረሰኝ። የኔ ብቻ አይደለም ብዙ ነው ያሉት። የኔ ብቻ አይደለም የእህትየው የሜርሲም ልደት ነው በዛሬ ቀን። ኦሮሮሮሮሮሮ ወለተ ማርያም እና ገብረ ማርያም ልትሆኑ ነው። እህትየውንም ሃፒ በርዝዴይ በሏት። እሷ የተወለደችበት ቀን ነው፣ እውነት ነው። እኔም የተወለድኩበት ቀን ነው፣ እውነት ነው። ማርያም የተወለደችበት ቀን ነው ወይ ብለን እየጠየቅን ነው። እውነት ከሆነ ንገሩን እያልን ነው። በቤተክርስቲያናችሁ መጽሐፍት መስከረም 10 ቀን ልደቷም ነው ብለው የሚሉ አሉ ብለዋል። እነማን ናቸው ያንን ያሉት? ይሄ እኮ በቃ ቀላል እኮ ጥያቄ ነው። እኛ ንፍሮ አትብሉ አላልንም። ሄዳችሁ መብላት ትችላላችሁ። እንደየሃይማኖታችሁ ማክበር ያለባችሁን ትችላላችሁ ሄዳችሁ። ግን የማርያም ልደት ነው ከተባለ መስከረም 10 ነው ወይስ ግንቦት 1 ቀን ነው? ቤተክርስቲያኒቱ በመጽሐፍቶቿ ላይ ነው እንደዛ ብላ ያለችው እና መስከረም 10 ነው ብለው የሚሉ አሉ። እኛ ግን ግንቦት 1 ነው ብለን እንላለን። ከአባቶቻችን ከሊቃውንት እንደተማሩ ይላሉ። እኔ አሁን ጥያቄያችን መስከረም 10 ቀን ነው ብሎ ያለው ማን ነው? አንድ እሱ ነው። ሁለተኛ ማርያም ተወለደችበት የተባለው በሊባኖስ ሀገር ነው። በቤተክርስቲያኒቱ አስተምሮት ሊባኖስ ሀገር እንደተወለደችስ በምን ምክንያት ነው እዛ የሄደችው ብዬ ከዚህ በፊት ጠይቄ አውቃለሁ። ያው በስደት ነው የተባለው። ለምን ተሰደዱ? አንድ እስራኤላዊት ሊባኖስ ሀገር ሄዳ እንዴት ወለደች? በምን ምክንያት? በስደት ከሆነ አይሁዳውያኑ በሙሉ ነው መሰደድ ያለባቸው አይደል? ሌላው ትውልድ እኮ በየሀገሩ ይኖራል በዚያን ዘመን። ያኔ እንደውም በነገድ ይተዋወቃሉ። የማ ነገድ እንደሆነ ይታወቃል። የዛሬ 2000 ዓመት አካባቢ ማለት ነው። ኦኬ የማን ቤተሰብ ከየትኛው ነገድ እንደሆኑ ይተዋወቃሉ። እና ምን ገጥሟቸው ነው የማርያም ቤተሰብ ሊባኖስ ሀገር የሄዱት? በቅነት ያወቃችሁትን ነገሩን እኛ የምናውቀው የእውነት ነው። እንዴት በዛሬ በተቀደሰች ቀን እንዳንተ አይነት እርኩስ ሰው ይወለዳል? እንኳን ደህና መጣህ ወንድማችን ቤተ ሕይወት። አይ በዛሬዋ ቀን መወለድ እኮ ገርሞኝ ነው። አጋንንት በዛሬ ቀን መወለዱ። አየህ እኛ ዛሬ ለእመቤታችን ሻማ ስናበራ እንዳንተ አይነት እርኩስ ሰዎች ደግሞ እንረግማቸዋለን ማለት ነው። ታዲያ በራስህ ግን በዛሬ ቀን ተወልደ የእመቤታችን ጠላት በመሆነ በራስህ ግን እዘንበትሽ። ምን ልደቷ የተወለደችበት ቀን ነው ወይ ብሎ መጠየቅ ነው ጠላትነት? እከካም እኮ ነህ። ያው ከካምነትን ግን እዚህ ብዙ ሰው አይነግርህም ሶሻል ሚዲያ ላይ። ያው እኔ በግልጽ ልንገርህ፣ ያው እያየው ስለሆነ ከኩን ችግር የለውም። እሱኛውን ቀስ ብዬ አራግፈዋለሁ። ግን የጠየቅኩ ማርያም ዛሬ መወለዷ እውነት ነው ወይ ብዬ መጠየቄ፣ ቀኑ ትክክል ነው ወይ ብዬ መጠየቄ ነው ወይ? አንተም ተወልደሃል እኮ አልኩ። አንተም ተወልደህ አንተ እንኳን መወለድህን አምነን እንኳን የእመቤታችንን ማለት ነው። እና ያው እድሜ ልክን የእመቤታችን ጠላት ሆነ ትውላለህ ትኖራለህ። ግን መጨረሻ ቪአይፒ ሲሆን ነው ማለት ነው። እንዳንተ አይነት ሰዎች የሚቀጡበት ቦታ አለ እና ለትንሽ ጊዜ ነው ብትዘል፣ መጨረሻን ግን አብረን ያለን ማለት ነው። ኦኬ እሺ ኦኬ። ስለዚህ መስከረም 10 ግንቦት 1 ቀን ወንድማችን የኔ ልደት ዛሬ እንደሆነ እውነት እንደሆነ እኔም እናንተን አምኛለሁ ብሎ እንዳለኝ፣ እሺ እኔም ልመንለት ግንቦት 1 ቀን ነው ብዬ ማለት ነው ለቤተ ሕይወት። መስከረም 10 ቀን ነው ደግሞ ልደቷ ብላ ትላለች የኢትዮጵያ ኦርቶዶክስ። ይህንስ ምን ትላለህ ወንድም? ማለት
እዛ ሳዶማውያን ፓስተሮች ከነዚ ውስጥ አንተ ስንት ባላለህ? ከፓስተሮች ውስጥ ስንት ባላለህ አንተ? ዋው ዋው! በጣም ድንቅ ድንቅ የሆነ መልስ ነው። መልስልኝና እነግርሃለሁ። መልስልኝና እነግርሃለሁ። ከዛ እንደዚህ አይነት ኦርቶዶክሳዊ ሃይማኖቷን ሊያስጠብቁላት ትክክለኛ መልስ ሊመልሱ የሚችሉ እንደነኛ አይነት ሰዎች እስከ ዛሬ ድረስ መደበቃቸው በእውነት ቤተክርስቲያኒቱ ተጎድታለች። አሁን ይሄን የመሰለ እውቀት ያለው ሰው እንደዚህ ተደብቆ ለጠይቁ ጥያቄ እያያችሁ ነው። ተገቢ የሆነ መልስ በየፈርጁ ነው ያደረገው። ያደረጋቸው ጳጳስ ብፁዕ አቡነ ጴጥሮስ ናቸው። አስኬማ የደፉ ናቸው እና ለጠይቁ ጥያቄ የሚመልስልኝ መልሲው ኦርቶዶክስ ማለት እንደዚህ ማለት ነው። እና ምንድነው አሁንም ያለው ያው ግብረ ሰዶማውያንን ይወዳሉ ባይዘው እነሱ ከዚህ አካባቢ መጽሐፍቶቻቸው እናንተ ቆላችሁ ፈቅዳችሁ የምታጋቡት ወንድም አለ እናንተ ቆላችሁ ፈቅዳችሁ የምታጋቡት መስከረም 10 ነው ብላለች ልደቷ ቤተክርስቲያን። ምን ትራለን ያልኩ እኮ ይሄንን መልስልኝና መልስልሃለሁ። መጀመሪያ የጠየቁ መልስ ኦኬ። የግንቦት 1 ቀን ዛሬ የማርያም ልደቷ መሆኑን ያንተን ካመንኩ አንተም የኔን ምን ሊበልሃል? እሺ ዝም ብዬ በጥያቄ መልስ ለያዘው በጥያቄ መልክ ለያዘው። ግንቦት 1 ቀን የማርያም ልደት ነው ማለት ነው። መስከረም 10 ቀን ነው ልደቷ ሲያለች ቤተክርስቲያኒቱ። መስከረም 10 ማርያም የተወለደችበት ቀን ነው። የእኛ ቤተክርስቲያን እንደዛ አለች አይደለም? የአንተ ቤተክርስቲያን ደግሞ ሰዶማውያንን ታጋባለች። ይህንን መልስልኝና መልስልሃለሁ። ኦኬ ከሰዶማውያን ተርታ ካነሳ ዘንዳ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድማችን እያለ ያለው ጌታ መድኃኔዓለም ኢየሱስ ክርስቶስን ስሙን ጠርተው ለስም አጠራሩ ክብር ይሁን ይሉና እሱና ሃይማኖቱ ማለት ነው ኢየሱስ ክርስቶስ ራሱ ጌታችንን በዚህ አሁን እሱ በሚጠራው እና በሚወዱት ማለት ባይዘው ግብረ ሰዶምን ይወዳሉ ኦርቶዶክሳውያን። ይህም ደግሞ ዝም ብሎ አይደለም፣ ገንዘብ ሁሉ ጭምር ይቀባበላሉ። በቤተክርስቲያኒቱ ኦፊሻል መጽሐፍት ማነው ድረገጽ ላይ የተጻፈ ነው። ስለዚህ እንኳን አይደለም ሰውን አይደለም ጌታዬን ኢየሱስ ክርስቶስን እንኳን ግብረ ሰዶም ነው ብላ የጻፈች የእሱ ቤተክርስቲያን ናት። አረዳድ አንተ ስማ፣ ዝሙታዊ አረዳድ ስላለ አይገባም፣ መንፈሳዊ ነገር አይገባም። በአንተ በተረዳበት ጭንቅላት አይተረጉምም። እኛ ተርጉም አንተ ተርጉም ላስነብብ ወይ ስታይ ስትማር ያደግከው ቸርች ውስጥ ይህንን ስለሆነ የተጻፈውን መረዳት የምትችለው በአንተ በባለጌ ጭንቅላት ነው። ስለዚህ አይገባም፣ የተጻፈው መንፈሳዊ ይዘቱ አይገባም ማለት ነው። በአንተ ልክ ስለምታስ ጥሩ መንፈሳዊ ይዘቱ እንዲገባኝ ተተረጉምልኛለህ። ላንብብልህ አይደል? ተረጎምንልህ እኮ ስንት ጊዜ መለስንልህ፣ ግን አንተ አይገባም። ምክንያቱም የመጣው በተቻለኛ አቅም ኦርቶዶክስን እስኪ ልንቀፋ ለምሳሌ ድርሳነ መድኃኔዓለም ላይ ወገር ለመባሲዮን ላይ መድኃኔዓለም አነበብክን እናውቀዋለን። አምላኩ ነው የአቡነ መባጽዮን አምላኩ ነው። ቢሰማው ችግር የለውም አባት ልጁ እንደሚሰማው። አንተ ግን ዝሙታዊ ስለሆነ ጭንቅላት ዝሙታዊ ስለሆነ ይህንን መረዳት አትችልም። ወንድም አለም እየተደማመጣል። እሺ ቴንኪው። የአምላኩ ነው። እሺ የመባጽዮን አምላኩ ነው። ከንፈሩን ሲስመው ግን ልቡን ጭምር ነው ያሳጣው። ይሄ ማለት ስሜት ውስጥ ከቶታል ማለት ነው። ዘማዊ ስለሆንክ እኮ ነው እንዲህ የምታስበው። አምላኩ እንደሆነ ፈጣሪ እንደሆነ አትረዳ። የተጠየቀውን መልስ። ልቦናውን እስኪጠፋ ድረስ ነው የሳመው እና ምንድን ነው ያ ነገር ነው እያልኩ ያለሁት። ልቤን አሳጥቶኛል አለ። እሺ እና ኦኬ ጌታችን ኢየሱስ ክርስቶስ ወንድ ነው አይደል? መባጽዮንም ወንድ ነው። ስለዚህ የእናንተ መድኃኔዓለም ብላችሁ ያላችሁት የመባጽዮንን ከንፈር ሲስመው እንግዲህ ግብረ ሰዶም ብላ ያልከውን ቻለው። ከዛ ቀጥዬ ደግሞ ሌላ ደግሞ አመጣልሃለሁ ማለት ነው። አምላኩ ነው አምላኩ ነው። አየህ አንተ ግን የምታስበው በዘማዊ ጭንቅላት ነው። እየተደማመጥን ብራዘርዬ፣ የመባጽዮንና የክርስቶስ ግንኙነት የፈጣሪና የፍጡር እየተደማመጥ ነው ወንድም አለም። ኦኬ ፈጣሪና ፍጡር ከንፈር ለከንፈር ሲሳሳሙ ፈጣሪ እየከጀለው እየመጣ የፍጡርን ከንፈር እየሳመ የፍጡርን ልብ እስኪርድ ድረስ ልቡ እስኪቀልጥ ድረስ ይስመዋል አይደል? የእናንተ መድኃኔዓለም አያ አረዳዴ ልክ አይደለም እምልህ አንተ። ስለዚህ ላንብብልና የአባትና የልጅ ግንኙነት አንተ ልጅ አለ ልጅህን ተሰማለህ። የአባትና የልጅ ግንኙነት ያላቸው ግንኙነት ያ ነው። ላንብብልና ተርጉም። አምላኩ ነው። አንተ በፈለከው አንተ ረጉምልህ።
እኔ በፈለግኩት እኮ አይደለም ያልኩህ። መጽሐፉ ወይ ይነበብልህና አንተ ተርጉመው እኮ አልኩህ። አንብበው እኮ ስንት የተረጎምንልህ አትሰማም እንጂ አንተ። እሺ ምን ብለህ ነው የተረጎምከው? እሺ ትርጉሙን አስታውሰን። እሺ ያው መለስኩልህ እኮ ትርጉሙን እኮ መለስኩ። የምን ግንኙነት ነው? መባጽዮን ኢየሱስ ክርስቶስ አንደኛ አምላኩ ነው። ገብቷል? ስለዚህ ያላቸው ግንኙነት የአባትና የልጅ ነው። ከዛ አንጻር ነው የምንረዳው ነው። አንተ ግን ዘማዊ ስለሆንክ ከዝሙት አንጻር ትረዳዋለህ ነው። ያ ነው ልዩነቱ። ግድ የለም እንደማምጥ። ቴንኪው ስለ ስድብ ባይዘ በጣም አመሰግናለሁ። አንሳደብኩም እኮ እውነቱን የሆንከውን ነው የነገርኩህ። ችግር የለውም። እኔ ከአንዷ ሴት ጋር ብቻ ነው የማደርገው። እሺ ከሚስቴ ጋር ማለት ነው። ከወንድ ጋር ታደርጉ የለን። ግድ የለም ብራዘር። ምንድን ነው ይሄ እኮ ሀገር የሚያውቀው ነው ስልህ። ግድ የለም ችግር የለም። ግድ የለም በደንብ ውስጥ ያለውን መርዝ በደንብ አስተፍቼ ነው የምወጣው። ግን እኔ ጠይቃለሁ። እኔ አስተፋለሁ። ስለዚህ የአባትና የልጅ ግንኙነት ነው ብሎናል። ቅድም ልብ በሉ። አባትና ልጅ ከንፈር እየተሳሳሙ አባት የልጁን ከንፈር እየሳመ ልቦናውን ያሳጠዋል እያልከን ነው። ስሜት ውስጥ ይከተዋል እያልከን ነው አይደል? ስሜት ውስጥ ይከተዋል የሚል የለም። ስሜት ውስጥ ከተተው ልቦና የጠፋብኝ ብሎ ያለው እንዴት ነው? ልቦና የጠፋበት ቆመን ልቦና የጠፋ ማለት ስሜት ውስጥ ከተተው ማለት ነው። አዎ ልቤ ጠፋ፣ ልቡ እስኪጠፋ ምናምን ነገር የሚባል ነገር አለ አይደል? ስለዚህ ለምንድነው ልቡ የጠፋው? የመባህ ሲሆን ኢየሱስ ክርስቶስ ሳመው ስትሉ ግብረ ሰዶማዊ መጽሐፋችሁ ላይ ገድላችሁ ማለት ነው። እና ለምንድነው ልቡ የጠፋው? የመባህ ሲሆን ምን ሆኖ ነው ልቡ የጠፋው? ሲሳም ነው ልቡ የጠፋው። ልቡ ጠፋውን አሁን በተመስጦ ከአምላክ ቅርበት አንጻር አሁን በመዝሙር ለምሳሌ አንድ ሰው ሊመሰጥ ይችላል፣ ልቦ ነው ሊመሰጥ ይችላል። መንፈሳዊ ነው። እዛ ጋ ግን በመሳም ነው። ቆንጭጭ ስለሆንክ እኮ ቆንጭጭ ስለሆንክ የምትረዳው ከዚህ አንጻር ነው አልኩህ። እኔ እንጭጭም ልሁን ጥውልግም ልሁን፣ አንተ ግን በደንብ አድርገህ አብስለህ አድምተህ አምልተህ አስፍተህ ነው መናገር ያለብን። በየማከል ስለዚህ አባት ልጁን ሲስም ልቦናው እስኪጠፋ ድረስ ማለት ስሜት ውስጥ እስኪገባ ድረስ ያደርገዋል እያልከ ነው። ስሜት ውስጥ የሚል የለም። ልቦናው ደግሞ ማለት ተመሰጠ። በቃ አሁን አንድ ሰው እየመለስኩልህ እኮ ነው፣ ፓራራሊ እኮ እየመለስኩልህ ነው። በአንድ መዝሙር ሰው ሊመሰጥ ይችላል፣ በጸሎት ሊመሰጥ ይችላል። መንፈሳዊ ነው። አንተ የምታየው በስጋዊ አይን ነው። ስለዚህ አይገባም፣ አትረዳም። በመዝሙሩ እንዲያስመሰጠው በልቦናው ነው። ምክንያቱም ፍቅሩን ስለገለጸ። ለምሳሌ አንድ ሰው የክርስቶስን በመስቀል ላይ ሲያየው ልቦናው ሊመሰጥ ይችላል። ከፍቅሩ አንጻር ለዛ አንጻር መንፈሳዊ ነው። ስለዚህ ከመስቀሉ ከፍቅሩ አንጻር ነው ልቦና የተመሰጠበት እንጂ ከንፈሩን ስለሳመው አይደለም እያልከን ነው። አባቱ ነው፣ አምላኩ ነው፣ ልጁ ነው። ስለሳመው ከፍቅሩ አንጻር ልቦናው በመንፈሳዊ ሕይወት ተመሰጠ ወዳጄ እንጂ አንተ እንደምትለው አድመጫ እንደማመጥ 18 ጊዜ አባቱ ነው ብለህ ስላልክ ማምለጫ አይሆንም። ቀጥለህ አክስቱ ነው እንዳትለኝ። እኔ አባቱ ነው ብለኸኛል፣ ኦኬ ተረድቻለሁ። አምላኩ ነው ብለኸኛል፣ ተረድቻለሁ። ከንፈሩን ሲስመው ነው። በመዝሙርም ይመሰጣሉ ሰዎች፣ ስቅለቱንም ሲያስቡ ይመሰጣሉ አልክ። በምንም ነገር ሊመሰጥ ይችላል። እዚህ ጋር ግን መባህ ሲሆን የተመሰጠው ከንፈሩን ሲመጠምጠው ነው አይደል? አባትህ መጀመሪያ ቋንቋህን አስተካክል። አዎ ሲመጠምጠው ቋንቋህን አርም። ሲቀጥል ደግሞ መንፈሳዊ ረዳድ የሚባል ነገር ይኑርህ። ወዳጄ እናንተ ነውረኞች፣ የነውር ጥግ የማታውቁ ነውረኞች ደግሞ አሁን እኔ ፊት መጥተህ ለ2 ሰዓት ያህል ከንፈሩን ሲመጠምጠው እኮ አልኩ። ሲመጠምጠው በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው የተጻፈው። እሺ ኦኬ። አዎ ሲመጠምጠው ልቡ ጠፋበት ይላል እና ከግንቦት ልደታ ወደ ከንፈር ምጥመጣ ተመጣ ማለት ነው። እንደዚህ ነው። አየህ በደንብ አድርጌ ዳራ ሲዤ ማለት ነው። ላብ በላብ እስክትሆን ድረስ ጠይቃለሁ። ያው እየተንተፋተፍክ ታወራለህ። የእናንተ ስድብ ደግሞ አይገርምህም? ቅቤ ሆነኝ እኮ አንተዬ፣ እንዴት እንደተስማማኝ አልኩ እያልኩ እያጋሳብ የእናንተ ስድብ አንተ አይነቱን እንረግመሃለን አለኝ። ረግሞ ነው የተነሳው። ተዋል እመቤቴ ሆይ ይህን ልጅ ገልብጩ ደፊው ብሎ ሲል እኔ ራሱ ደፋታለሁ መጥቼ ማለት ነው። ከነ ንፍሯ ጭምር ያለ ርኅራሄ ዓለም አደባባይ ላይ በታሪክና በመረጃና በማስረጃ ከነ ንፍሯችሁ ጭምር
ያው ድፊው ብለህ ስትመጣ እኔ እዚህ እየደፋው ነው ማለት ነው። በመረጃ ነው። እና እንደዚህ መድኃኒዓለም ውልውል አድርጎ አንተ ሰይጣንም የተወለደበት ቀን ቻለው እንግዲህ ሰይጣን ብለህ ካልክ መነጽር አድርጎ መጣባህ። ዛሬ ደግሞ ሰይጣን ኦኬ እንዴ ሰይጣን እንኳን እኮ ቢሆን እኮ ሰይጣን እኮ እናንተ ቤት እኮ ይመለካል በስርዓት ታቦት ተቀርጾለት። ያው አንተ ሰይጣን ሊባል አንድ ኦርቶዶክሳዊ አንተ ሰይጣን ብሎ ሰው ሊሳደብ አይገባም። ለምን ዘመዱና መንፈሳዊ አባቱን ነው የጠራው። አንድ ኦርቶዶክሳዊ ለምን ተወርደኛል? ያው ፊት ለፊት እያወራሁ ለምን ተወርደኛል? አድምጠኝ። ኦኬ አይ ለጠይቁ ጥያቄ መልስ ስለሌለ ብዬ መለስኩልህ። አንተ ወረድከኝ። ያው መለስኩልህ እኮ የእኛ ፍቺው በዚህ መልኩ ነው አልኩ። አንተ ግን የአንተ ቸርች ፈቅዳ አዳምጠኝ፣ እዛ ሰዶማውያንን አድምጠኝ። ይኸው እኮ አንተ እዚህ እኮ ታጋባውን ቸርችን ደግሞ ፈቶ አንተ ትርጉም ወዳጄ ሲጀምር ሰዶማ ያጋባ ቸርች የኔን ቸርች አንድ አታመጣ። ያው ግን ተራጋሚና ተራ ሙሉ ወሬ የምታወሪ ስለሆነ እታች ውረድ፣ አትላክልኝ። እታች ውረድ። እንደዚህ ቀንድ እንደዚህ ያበቀልክ ማለት ነው፣ በአንዴ ማለት ነው። ምክንያቱም የዛሬ ርዕስ የግንቦት ልደታን ከነንፍሮዋ መድፋት ነው። በምን በእውቀት ግንቦት ልደታ ተብሎ የተባለው ማርያም የተወለደችበት ቀን ነው ተብሎ የተባለው ቀን ኦኬ አይደለም ብዬ ባልላችሁ ይጠየቅ። ጥያቄ ምልክት ልብ በሉ። መስከረም 10 ቀንስ የተወለደችበት ነው ብላ ኦርቶዶክስ ጽፋለች። የማርያም ልደት ግንቦት 1 ነው ወይስ መስከረም 10 ነው? ለዩልን የተባለው ግብረ ሰዶማዊ ብለህ ካልክ አቅፈው ተኛ ብራዘር፣ እኔ አይመለከተኝም። ተቃቅፋችሁ መተኛ ትችላለህ። ያው እግዚአብሔር ምሕረት ያርግላችሁ። መድኃኒዓለምስ ከወንድ ጋር እንደዛ አደረገ ብላችሁ የምትሉት ነውረኞች እኮ አልኩ። ኢየሱስ ክርስቶስ ከሰዎች ጋር እንደዚህ ያደረገ ብላችሁ የጻፋችሁ ነውረኞች ማለት ነው። ንገሩኝ ባይ በየጎዳና ምን ይባላል እንደሚባለው ማለት ነው። ኦኬ እና አሁን የተጠየቀው ስለ ንፍሮ ቅቀላ በዓል እውነት መንፈሳዊ በዓሉ መጽሐፍ ቅዱሳዊ ነው ወይ? እና መስከረም 10 ነው የተወለደችው ብላ ደግሞ ኦርቶዶክስ ብላ ትላለች እያልን ነው። የሚመልስ ካለ ይመጣል ማለት ነው። የማይመልስ እስካለ እባብን ሲይዙት እንደዚህ ጭንቅላቱ አካባቢ እንደዚህ ይባል ጭምቅ አድርገው ከዛ እባቡን ጭንቅላቱ አካባቢ እንደዚህ ስትይዘው መርዙን ትፍት ያደርጋታል። እና በጥያቄ ሲይዝህ ትፍት አድርጋት መርሱን ትወጣለህ ማለት ነው። ቴንክ ዩ ኦኬ። ጸጋ ይብዛላችሁ የመጣችሁ ወገኖች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ዛሬ ግንቦት 1 ቀን ነው። እናም የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም የተወለደችበት ቀን ነው ተብሎ በየዓመቱ እንደሚከበር ታውቃላችሁ። ኦኬ እሺ። ማርያም ግን የተወለደችው ግንቦት 1 ቀን ነው እንዴ? ኤርሚያስ ምን ነካህ? ልታጠራጥረን? አንተ ትናንትና መጣ ብላችሁ ካላችሁ እኔ ትናንትና መጥቼ ምንም አላጠራጥራችሁም። የራሳችሁ መጽሐፍቶች ግን ይናገራሉ። ማርያም የተወለደችው ግንቦት 1 ቀን ነው ወይስ መስከረም 10 ቀን ነው? ዝም ብዬ ለምን ገልጬ አልነግራችሁም? በምን ቀን የተወለደችው ነው ጥያቄው። በቅንነት ማለት ነው። ከሰማችሁ የመመለስ አቅም ካለ ማለት ነው። ጆዬ እንኳን ደህና መጣህ። እርምዬ እንኳን ደህና ቆየኸኝ። ሶልዬ ሰላም ይብዛ። ከታችም ያላችሁ እግዚአብሔር ይመስገን አለን። ጌታ ይባረክ። አሜን። እርምዬ አንድ ነገር ሚስ ያረክ ይመስለኛል፣ እናወራበታለን። በጣም የቦረንቲቻና ግንቦት 1 የማርያም ልደት አብሮ ነው። ርዕሱ እኮ እንደዚህ እኮ ነው። ርዕሱ እንደዚህ ነው። ጽፌዋለሁኝ። ይታያል አይደል? እዚህ ጋር በትልቁ ላድርገው። ግሪዱን ልቀይረው። ይሄ ይታያል አይደል? የግንቦት ልደታና የጣዖት አምልኮ ማን እንዳረጋገጠ ታውቃለህ? ይሄን ነገር በመጽሐፉ ፕሮፌሰር ፍቅሬ ቶሎሳ የሚባሉ ሰው አሜሪካን ሀገር ነው ያሉት። የአማራና የኦሮሞ እውነተኛ የዘር ግንድ የሚል መጽሐፍ ከ8 ነው 9 ዓመት በፊት ጽፈዋል። አማራና ኦሮሞ የሚባሉ ሁለቱ ብሔሮች ደሼት የሚባል አባት የጋራ አባት አላቸው። ጎጃም አካባቢ ነው መሰረታቸው ብለው ያንን ትርክት በሚተርኩበት ሁኔታ ላይ ሁለቱ ብሔሮች
የባህልም የቋንቋም የተለያየ ነገር ውርርስ አላቸው፣ በብዙ ነገር ተወራርሰዋል ብለው አንድ ነገር አስቀምጠዋል። ገጽ 24 ላይ ቦረንትቻና የማርያም ልደት እንዴት እንደተጋቡ ምን ይላሉ? የቦረንትቻ አምልኮ ክርስቲያን በሆኑም ባልሆኑም ኦሮሞዎች እንዲሁም በአማሮችና በሌሎች ኢትዮጵያውያን በግንቦት ወር የቅድስት ማርያም ልደት ወይም ልደታ ተብሎ በሚታመንበት ዕለት ይከበራል። ይህን በዓል ለማክበር ሰዎች አድባር በሚሉት እንደ ቅዱስ በሚታሰብ ስፍራ ይሰበሰቡና ምግብ ወይም ንፍሮ ይቀቀላል። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ ብለው ጽፈዋል። ፕሮፌሰር ፍቅሬ ቶሎሳ ኦርቶዶክሳዊ ይመስሉኛል፣ የታሪክ ሰው ናቸው። በምርምር አገኘሁት በምርመራ ብለው የሚናገሩት ነው። ሁለቱ በዓላት የቦረንትቻ ጣዖት አምልኮና የማርያም ልደት ተቀላቅሎ በውጭ ቆሎ መበተን፣ ቡና ማፍላት እንዲህ አይነት ነገርና ስጦታም ለቦረንትቻ የሚሰጠው ስጦታ ምን ይላሉ? ይህንን በዓል ለማክበር ሰዎች አድባር በሚሉት እንደ ቅዱስ በሚታሰብ ዛፍ ስር ይሰበሰቡና ምግብ ወይም ንፍሮ ይቀቅላሉ። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ። ተለዋዋጭ ናቸው ማለት ነው የማርያም ልደትና የቦረንትቻ መንፈስና ይህንን በመጽሐፋቸው እንግዲህ ጽፈዋል። ሰዎች እሳቸውንም መሞገት አለባቸው። እንግዲህ የታሪክ ሰው ስለሆኑ እሳቸውንም ይሞግቷቸው። ግን ዛሬ የቦረንትቻ በዓል አከባበር ነው ከማርያም ልደት ጋር ተምታቶ ችል ለማለት ነው። ራይት ልክ ነው። አያ ፕሮፌሰሩ እነዚህ መጽሐፋቸው ደግሞ በጣም ጥሩ ነው። አንደኛ የኦርቶዶክስ እምነት ተከታይ ናቸው፣ ሁለተኛ ደግሞ የታሪክም ምሁር ናቸው። አንዳንዱ ታሪካቸውንም እኔ ባላምንም ማለት ነው። አንዳንዱ የሚያስቀምጡት ታሪክ እጅግ ግር የሌለው ታሪክ ነው። በእርግጥ አሁን የተማሩ ሰውን በዚህ ያህል ልክ መናገር አግባብ ነው ወይ ናም ነገር ብሎ ሰው ሊል ይችል ይሆናል። የመጽሐፍ ቅዱስ እውነትን እንኳን ራሱ በምን ያህል አጣርሰው እንደሚናገሩ ስታዩ በእውነት ህሊና ያለው ሰው ብቻ እንደው መገንዘብ የሚችለው ነው። ኤኒዌይ እንኳንም እንደዚህ ብለው ጻፉ። ያው የሚታወቅ ነው ጆ እንደምታውቀው ማለት ነው። ዛሬ በግንቦት አንድ ቀን ያው መጽሐፍ ቅዱሳችን እንደሚነግረን ዓለሙ ሁሉ በክፉ እንደተያዘ እናውቃለን ይላል። ወራቶች ዓመታትን፣ ቀናቶች ወራቶች ዓመታት ወራቶችን እንደዚሁም ደግሞ ሳምንታትና ቀናቶችን ሁሉ ጭምር ሳይቀር የክፉ የመናፍስት ኃይላትን የሚያገለግሉና የሚያመልኩ ሰዎች በእነዚህ በተቀጠሩ ቀኖቻቸው ላይ ከክፉ ከመናፍስት ዓለም መገለጥን አግኝተው በተቀጠሩ ቀኖቻቸው ላይ መስዋዕታቸውን በማቅረብ አምልኮ ስርዓታቸውን በመፈጸም ለጣዖቱ ወይ ደግሞ ለሚያመልኩት አካል መስዋዕትን የሚያቀርቡበት ቀን ነው። ኦኬ ይታወቃል ይሄ ማለት ነው። ስለዚህ ብዙ ወራቶች እንኳን ቢኖሩ በእያንዳንዱ ቀን ላይ እንኳን ይሰራል ተብሎ ቢባልም እንደምታውቁት በምድራችን ላይ ግን የወርሃ ግንቦት በጣም እና የወርሃ መስከረም ላይ እዚህ ቋግሜ አካባቢ ጀምሮ የወርሃ መስከረም ላይ የአዲሱ ዓመት መቀበያ የአሮጌው ዓመት መውጫ ተብሎ በሚባልበት ላይ ቃል ኪዳን የሚያድሱበት ነው። ሁለተኛ ይሄን በወርሃ ግንቦትም ልክ እንደዚሁ አለ። ባይዘው የግንቦት ብቻ አይደለም በወርሃ ሰኔም ላይ አለ። እንደዚሁም ደግሞ በየተለያዩ ቦታዎች ላይ ብቻ ሰይጣን ያስቀመጠው ቀን አለ። በዚህ ቀን ላይ እንደዚህ አድርጉልኝ፣ በዚህ ቀን ላይ እንደዚህ አድርጉልኝ ብሎ የሚል ማለት ነው። አንዴ የጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች በነበርኩበት ሰዓት ላይ እሑድ በወንጌል ስብከት ጌታን የተቀበሉ ሰዎች ሰኞ የካውንስሊንግ አገልግሎት እንሰጣለን እና ሌሎች አገልጋዮች ማለት ነው። እና ከ6 ኪሎ ዩኒቨርሲቲ ተማሪዎች ይመጣሉ። የእኛ ጋር ጉባኤ እግዚአብሔር አሴምብሊ ቸርች ቅርብ ስለሆነ ይመጣሉ። እዛ ጋ የግብፅ ኤምባሲ ያለ የምታውቁት ሰዎች ማታውቁትም ከሆነ ለአዲስ አበባ ዩኒቨርሲቲ የ6 ኪሎ አጥቢያ ማነው ዋናው የአዲስ አበባ ዩኒቨርሲቲ 6 ኪሎ ያለው ለእኛ ለኢትዮጵያ ጉባኤ እግዚአብሔር አጥቢያ 6 ኪሎ አጥቢያ ቅርብ ነው። እና መጥተው አንዲት እህት ጸልዩልኝ ብላለችና ሁሌ ነው የምናገረው ይሄን ጸልዩልኝ ብላ እየጸለይንላት እያለ ክፉ መንፈስ ማኒፌስት አደረገ ከሏ ላይ ተገለጠ ማለት ነው። ማነህ ብለን ስንለው የእናቷ ነኝ ምናምን ብሎ አለ እና ውጣል ነው በጌታ በኢየሱስ ክርስቶስም እናዛለን ውጣል ነው። አልወጣም ማለት ትወጣለህ አልወጣም። ስለዚህ ወደ አይምሮዋ መልሰን እኛ ወንጌል ነገርናትና አስቀድመንም ወንጌል ነግረናት ነበር። ከዛ ውጣ ስንለው መለፍለፍ ጀመረ፣ ሰይጣን እንደምታውቁት ማለት ነው። እና ምን አለ ሰኔ 12 ቀን የሰኔ ሚካኤል በፈርስና በደም ነው የምታጠብ የነበረው ቃል ኪዳኔን የማደርገው ብሎ ያለውን ነገር አልረሳሁትም። በፈርስና በደም የእንስሳው ደም ታርዶ ፈርሱ ተበጥብጦ አብሮ ከደሙ ጋር አብሮ ተቀይጦ
እና በዛ ይታጠባል እና እንደዚህ ነው የማደርገው የነበረው ብሎ አለ ማለት ነው። በሌላም ጊዜ ላይ እንደዚሁ እየተጸለየ እያለ ከሰው ላይ እንደዚሁ ክፉ መንፈስ እየወጣ እያለ የተለያዩ ልምምዶች አሉ። አንዳንዴ በእንስሳ፣ በድመት፣ በአይጥ በተለያየ አይነት መልክ የክፉ የመናፍስት ኃይላት እንዲገለጡ ተማጽኖ ያደርጋል። በላዩ ላይ ያለው ወይ በሴትዮዋ ላይ ወይ በሰውየው ላይ ያለ መንፈስ ማለት ነው። ምን ልላችሁ ፈልጌ ነው፣ ወራቶችና ቀናቶችን ሳምንታትን ለይተው በዚህን ቀን መስዋዕት መቀበያ፣ በዚህን ቀን ቃል ኪዳን ማደሻ ብለው ያስቀምጡታል። ይሄ ወርሃ ግንቦት አሁን ወንድምነት እንዳለው ጆ እንዳለው በተለይ በገጠሩ ዓለም እንደኔ ገጠር ላደገ ሰው በከብቶች በረት ውስጥ ቡና በማፍላት ርሚጦ የሚባል ከኑግ የተወቀጠ የተለጠለጠ ቂጣ የጤፍ ቂጣ ተደርጎ ከኑግ ጋር እኛ እንኳን ማንበላው ማለት ነው ወንድሞች እናቶች። ጤፉ ንጹህ ጤፍ ይፈጫል፣ ከዛ ቂጣ ይጋገራል። በተለይ የጥቁር ጤፍ ቂጣ ነው ብዙ ጊዜ የሚሆነው እና አድርገው በኑግ ይለጠለጣል ማለት ነው። ኑጉ ሙቀጫ ገብቶ ይወቀጣል። ከዛ ቂጣው አብሮ ሆኖ በዛ ይወቀጣል። እንደዛ አድርገው ለማን ነው የሚጥሉት? ከከብቶች በረት ስር ከከብቶች በረት ስር ጣሉለት ይባላል። ቡና ተቀርቶ ወስዳችሁ ድፉለት ይባላል። ድፉለት፣ ጣሉለት፣ ቅዱለት። እዛ አካባቢ ላይ አትመላለሱ፣ አንስታችሁ እንዳትበሉ፣ የተጣለውን አንስታችሁም ወደ አፋችሁ እንዳታደርጉ፣ ወደ ኪሳችሁ አታድርጉ ተብሎ በጥንቃቄ ይነገረናል። እኔም ብቻ አይደለም፣ ከሰሜን ኢትዮጵያ እስከ ደቡብ፣ ከምስራቅ እስከ ምዕራብ ይሄ ነው የሚደረገው። ጆ እንዳለው ይሄ ቦሮንትቻ መንፈስ ማለት ነው። ለዚህ ቀኑ መጀመሪያ ዋነኛው ቀን መቼ ነው? ይሄ ነው፣ ዛሬ ማለት ነው። ዛሬ ማለት ነው። ቦሮንትቻ በዓል በሚከበርበት ቀን አብሮ ከማርያም ጋር በቦሮንትቻውም ንፍሮ ቡና ምናም ነገር ተቀቅሎ ቡናም ተፈልቶ ይደፋል፣ ንፍሮም ተቀቅሎ ይረጫል። ለማርያምም ልደት ነው ተብሎ አብሮ ተያይዞ ማለት ነው ንፍሮ ተቀቅሎ ይረጫል። እዩ ከተማ ውስጥ አዲስ አበባ ከተማ ውስጥ ናዝሬት ማለት ነው። ዛሬ በአንክሮ እዩ። እንደውም ከቻላችሁ የወንጌል አማኞች ስታልፉ ቪዲዮ ቅረጿቸው፣ ከፈቀዱም ካልፈቀዱም በርቀት ሆናችሁ ቪዲዮ ቅረጿቸው። ምን እንደሚደረግ ወንድሞች እናቶች፣ ግልጽ የሆነ እኮ ዲመኒክ እኮ አጋንንታዊ እኮ አምልኮ ነው ምድራችን ላይ እኮ የሚደረገው። አሞከሻሽተው አቆነጃጅተው መንፈሳዊ ነገር አስመስለው ቢያቀርቡት የማርያም ልደቷ ነው ተብሎ ቢባልም ቤተክርስቲያኒቱ ግን የማርያም ልደት ግንቦት 1 ብቻ አይደለም መስከረም 10 ነው ብላ በመጽሐፏ ላይ ጽፋለች። ይኸው ታምረ ማርያም መጽሐፏ ላይ እኔን መተህ ስለሰደብከኝ መጽሐፎቻችሁ ውስጥ ያለውን ነውር አትሸፍነው። ኦኬ። በዛሬው ዕለት በግ ፍየል ሰፈራችሁ ላይ ታርዶ ስጋው ተጠብሶ ተረጫጩት የለ እንዴ? ለማርያም ነው የምትረጫጩላት? በብረት ምጣድ ተጠብሶ ማንም ሰው ጠባሹ እንኳን ሳይቀምሰው አይደል እንዴ? እርጩት፣ በትኑት፣ በተንተን አድርገው ወርወር አድርገው ለእንትኑ ይሻላል። ለእንትናም እንዲህ አይነት ፈልፈልቱ ነገር በጌታ በኢየሱስም ከምድራችን ላይ መጠረግ አለበት። አይመስልህ? አንደኛ በጸሎት ነው፣ ሁለተኛ በእውቀትም ጭምር ማለት ነው። ማርያም እንደዚህ አድርጉልኝ ብላለች ወይ? በእውነት የእሷን በዓል ከሆነ የምታከብሩት ሲጀምር ግንቦት 1 ቀን የማርያም በዓል ነው ብላችሁ ያለችሁትን መስከረም 10ም የማርያም በዓል ነው የማርያም ልደቷ ነው የሚሉ አሉ ብላለች ቤተክርስቲያኒቱ። ዘግይታችሁ ለመጣችሁ ሰዎች ከፍቼ ማሳየት የዚህ ቤት ልማድ ነውና ከዛ ወደ ወንድሞች እሰጣቸዋለሁ። ይሄንንስ ማን ያለው? ማን ወንድሜ ጣሰው ኤርምያስን በመስደብ ልታሸማቀቅ መስሎ ከሆነ እኔ መጽሐፉን ይዤ ነው የማወራው። ያው ታምረ ማርያም መቅድም ቁጥር 22 ላይ ግንቦት በአንድ ቀንም የተወለደችበት ነው። ግንቦት በአንድ ቀንም ዛሬ ማለት ነው የተወለደችበት ነው።
መስከረም 10 ቀንም ልደቷ ነው የሚሉ አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷ ግንቦት 1 ቀን ነው እንላለን አሉ። ጥያቄ ታዲያ ምንድነው? ኤርሚያስ ግንቦት 1 ቀን ነው ብለው ይል እንዴ ብለህ ካልከኝ፣ ኦኬ መስከረም 10 ነው ልደቷ የሚሉ አሉ ብለው ያሉት እነማን ናቸው? ሙስሊሞች ናቸው መስከረም 10 ቀን ነው ልደቷ ብለው ያሉት አሉ የሚል አሉባልታ ነው ማለት የተጻፈው። ካቶሊኮች ናቸው መስከረም 10 ቀን ነው ብለው ያሉት ከሆነስ የእነሱና የእናንተ እንዴት ተለያየች? አንዷን ማርያም እያከበራችሁ አንዷን ማርያም በዓሏን እናከብራለን እያላችሁ ጥንተ አብሶ ድቀተ ባህሪ ያለባት የለባትም ብሎ በሚለው ላይ 21 ሊቃውንት ተጠይቀው 21 አይነት ነገር እንደተናገሩ እንዴት ስለ ማርያም ለልደቷ ቀን እንዴት መስከረም 10 ነው እንዴት ግንቦት 1 ነው ብላችሁ ህዝብ ግራ ታጋባላችሁ? የትኛው ነው መስከረም ግንቦት አታደርገውም? በልደት ማን በትርጓሜ ግንቦትንም መስከረም አድርጋ አምጥተህ ጠምዝዘህ አታደርግም። እዚህ ቤት አታምታታም ስል ዝም ብዬ አይደለም። እሺ ተፋጠን እናመሻታለን እንጂ ይህን ቤት አልዘጋውም። ጆ የምትለው ካለ ማለት ትችላለች። ማን ሶል ከዛ ጆ ማለት ነው። ኦኬ ተፋጠን እንውላታለን እናድራታለን። እዚሁ እንግዲህ እስቲ ጉድ ይፈላል። ታብ ኮፒ ሊንክ ሼር አድርጉት ወገኖች። እኔ የምጠይቀው ታብ ኮፒ ሊንክ ሼር ብቻ አድርጉት ነው የምር። እግዚአብሔር ያክብርልን። እሺ ታቡን ያሳድጉት ኤርሚ 20 ሺህ ነው የኛው ጥሩ ነው ሼሩ። ታቡን ግን 500,000 ያድርሱት። ታቡ ግማሽ ሚሊዮን አድርሱት ወገኖች። ከዛም በላይ ብታርጉ አይተፋም። ሰላም ብያለሁ ጆ ተባረክ ወንድምነት። እሺ ጆ የምጨምረው ካለ መጨመር ይችላል። እሺ ተባረኩ። አንዳንድ ነገሮች መረጃዎችን እያየው ነበርና በዚህ በግንቦት ወር ያው ከሚመለከው ከዚህ ከቦረንትቻ መንፈስ በመንፈሳዊ በማርያም ልደት የተነሳ በርካታ ክፉ ነገሮች በግንቦት ወር እንደሆኑ ደም እንደተፋሰሰ በርካታ ፍርሃቶች በኢትዮጵያ ላይ እንደሆኑ አንዳንድ ደራሲያን የጻፉት ነገር እያየው ነበር። ግንቦትና ሞት፣ ግንቦትና መከራ ምናምን እያሉና ከነሱ መካከል አንዱ የደርግ 1981 ዓመተ ምህረት መፈንቅለ መንግስት ተሞክሮባቸው ነበር ፕሬዝዳንት መንግስቱ ኃይለማርያም በግንቦት ወር። በዛ ወቅት እንግዲህ ብዙ ሰዎች፣ ብዙ ታዋቂ ጀነራሎች፣ ብዙ ወታደሮች አንገታቸው የተቆረጡ ሁሉ የሰሜኑ ጦር አዛዥ የነበሩት ጀነራል ደምሴ ቡልቶ የሚባሉ ሌሎችም እንዲሁ አሰቃቂ ሞት ሞተዋል ኢትዮጵያ አለኝ የምትላቸው። ስለዚህ አንድ ክስተት ነው። ሁለተኛው ኢህአዴግ አዲስ አበባ የገባው በግንቦት ነው፣ በግንቦት ወር ነው። እንግዲህ ዝም ብሎ ወክ እያደረገ አይደለም የገባው። ብዙ ሞቶች አሉ፣ ብዙ ወታደሮች ተፈናቅለዋል፣ ብዙ ሰፈሪንግ፣ ብዙ ረሃብ፣ ብዙ ጥፋቶች ደርሰዋል። እንግዲህ ከሁሉም ሳይድ እነዚህም ለመከላከል ሲዋጉ እነዛም ለመግባት። ስለዚህ ይሄ ሁለተኛው ነው። ሶስተኛ በግንቦት 27 ጎተራ ላይ የፈነዳው የመሳሪያ ዴፖ እንደገናም ሸጎል የሚባል ቦታም እንዲህ የፈነዳው ነገር ብዙ 10 ኪሎ ሜትሮች ሁሉ ፍንጥርጣሪው እየሄደ ነበር ሰዎች ይገል የነበረው እዛ አካባቢ እንዳለ አመድ ነው የሆነው። ያም በአገሪቷ ትልቅ እንትን ነው የፈጠረው። ሌላው ግንቦት ሰባት የሚባለው ወይም ምርጫ 97 ላይ በተፈጠረው እንትን በርካታ ሰዎች ሞተዋል። በግንቦት 7 በነበረው አሁን በስልጣን ላይ ያሉ አንዳንዶቹም በውጭ ሀገር ያሉ ቅንጅት የሚባል እንትን አቋቁሞ እሱ እንግዲህ ድምጻችን ይመለስ በሚል ወጣቶች እንትን ባሉት በርካታ ሰዎች ተገድለዋል። የምናውቀው ነው በአዲስ አበባም በክልሎችም። እና ይሄ አምልኮ እንግዲህ ካመጣው ነገር አንዱ ይሄ ነው። ሌላው ፕሬዚዳንት መንግስቱ ግንቦት 13 ይሁን ምናምን አገር ለቀው በሄዱበት ጊዜ በሀገራችን ትልቅ ፍርሃት ነበር። ሰዎች በቃ መንግስት የለም አለቅን ወይኔ ብለው በቃ ብዙዎች እግዚኦ ኡ ሲሉ የነበረበትና አጋንንት ሞትም ፍርሃትም ነው የሚልከው። እና አንድ ግጥም እያየው ነበር። ግንቦትና መፈንቅለ መንግስት በቀረብኝ ኖሮ ለምን በላሁት፣ በቅልም የለ ሰኔና ግንቦት የግንቦቱ ባሰ አረም በስቶበት ብለው ሁሉ ደራሲዎች ሁሉ ተቀኝተዋል። ድገሙ አንዴ። ግንቦት እና መፈንቅለ መንግስት
በቀረብኝ ኖሮ ለምን በላሁት አበቅል የለ ሰኔና ግንቦት የግንቦቱ ባሰ አረም በስቶበት። አያችሁ ለምንድን ነው ከተባለ የጣዖት አምልኮ የሚደረግበት ወር ስለሆነ ቦረንትቻ ኦፊሻሊ በመንፈሳዊ ስም ከፍ ከፍ የሚደረግበት የሚደገስለት ቆሎ የሚበተንለት ውጪ ንፍሮ የሚቀቀልበት ዘፈን የሚዘፈንበት ደም የሚፈስለት ስለሆነ እንደውም ዛሬ ትመለከታላችሁ በጣም የአጋንንት በዓል መሆኑን የምታውቁት መጽሐፍ ቅዱስ ዘጸአት ላይ አሮን ጣዖት ስራልን ወይም በፊታችን የሚሄድ አምላክ ስራልን ባሉት ጊዜ ሙሴ በቆየባቸው ጊዜ ምን አለ? ጥጃ ነው የሰራላቸው። ከዛ ያላቸው ነገር ይገርማል። ነገ የእግዚአብሔር በዓል ስለሆነ ሁላችሁም ተዘጋጅታችሁ ነው አለ። ነገ የእግዚአብሔር በዓል ይውላችሁ፣ የጣዖት በዓል የእግዚአብሔር በዓል እየተባለ የእመቤታችን ልደት እየተባለ እንዲህ እየተባለ ነው። ስለዚህ ተዘጋጁ። ከዛ የሆነው ነገር ነው የሚገርመኝ። ውጤቱ ከአሁኑ ውጤት ጋር በጣም ይመሳሰላል። ከዛ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይላል። 3 ነገሮች አሉት የአጋንንት አምልኮ። መብላት አለ፣ መጠጣት አለ፣ መዝፈን አለ። እንደውም እኛ ጋር 4ም 5ም ሊሆን ይችላል። መዘሞትም አለ፣ መደባደብም አለ፣ ከፍጥነት ወሰን በላይ መንዳት፣ ሰው መግደል፣ መጨረስ፣ እንደዚህ ነገሮች ሁሉ ተጨምረውበታል። ግን ዘፈን አሁን ዛሬ ታያላችሁ። የእኛ ሰፈር የተለመደ ስለሆነ ነው። ድንኳን ይጣላል፣ ገንዘብ አዋጡ ይባላል፣ ቢራ ይገዛል። ኡዞ አረቄ የሚባል እዚህ ተግባረ ጀርባ አለ አንድ ኡዞ መሸጫ። እሱ ሰልፉ ልነግራችሁ አልችልም፣ 100 እና 200 ሜትር ነው አሁን በዛሬ ቀን። ስለዚህ ኡዞም ይጠጣል፣ ይሰከራል፣ ይዘፈናል። አንዳንዶች ቤተክርስቲያናችን አትፈቅድም ይላሉ። እኔ ትፈቅዳለች አላልኩም፣ ግን አትከለክልም። እንደዚህ የሚለው ነገር እረፉ አትልም፣ አታስተምርም። ምክንያቱም እምነቷ መጽሐፍ ቅዱስ ቤዝ ያደረገ ክርስቶስን ቤዝ ያደረገ ስላይደለ ከምግብ ከመጠጥ ከዘፈን ጋር ቁርኝት ያለው ስለሆነ ዘፋኞችን ስለምትባረክ ሲሞቱ በክብር ቦታ ፈታ ስለምትቀብር አይዟችሁ ስለምትል የዛ ነገር መገለጫ ነውና ዛሬ መገለጫውን ሁላችንም በየሰፈራችን የድምፅ ብክለት፣ ጩኸት፣ ዘፈን፣ ጭፈራ የምንመለከትበት ስለሆነ የግንቦቱም ውጤት የዚህ የባዕድ አምልኮ የጣዖት አምልኮ የቦረንትቻ አምልኮ ውጤት ነው ብያለው። ዘግይታችሁ ለገባችሁ የቦረንትቻ የሚባለው በዓል ዛሬ ከማርያም ልደት ጋር አብሮ ተጋብቶ እንደሚመለክ ፕሮፌሰር ፍቅሬ ቶሎሳ የሚባሉ የታሪክ ሰው የጻፉት መጽሐፍ አለ። ኦርቶዶክሳዊ ይመስሉኛል በእምነት የታሪክ ምሁር ነኝ እንግዲህ ደርሼበታለሁ ባይ ናቸውና እንዲህ አይነት ነገሮች ስላሉ ከእንደዚህ አይነት በዓል ራሳችሁን ጠብቁ ለማለት ፈልጋለሁ። ተባረኩ። እሺ በዚህን ቀን የግንቦት ልደታ ተብሎ የሚታመንበት አንደኛ ቀኑ ላይ እንኳን ራሱ 2 አይነት ቀን አለ ቤተክርስቲያኒቱ ራሱ ያስቀመጠችው ማለት ነው። አንደኛው ግንቦት 1 ቀን ነው ብላ ትላለች። መስከረም 10ም ደግሞ ልደቷ ነው ብለው ያምናሉ። ይህም ብቻ አይደለም፣ በሊባኖስም ሀገር ደግሞ እንደዚሁ ተወለደ ተብሎ የሚባለው ከታሪክም አኳያ ምንም የማያስኬድ ለማመሳሰል ለማጠጋጋት የሄዱበት ርቀት ምን ያህል አለማወቃቸውን እንደሚያሳይ የእውነት በደንብ ላጠና ሰው ግልጽ ሆኖ ይታያል ማለት ነው። እና በቃ የሆነ ሰው በሆነ ጊዜ ላይ አንዱ ከጀመረው ያንኑ ቀጥለው ነው ይዘውት የሚሄዱት። እንደዚሁም ደግሞ ከዚሁ ቀን ጋር በተገናኘ ልደቷ ነው ተብሎ በሚባልበት ቀን ላይ በተገናኘ ቅድሞ ወንድሜ ጆ እንደተናገረው ፕሮፌሰር ፍቅሬ ቶሎሳም ራሱ በዚህ ጉዳይ ላይ አጽንኦ ሰጥተው እንደጻፉ ከባዕድ አምልኮ ጋራ ምን ያህል ግንኙነትና ምን ያህል ቀረቤታነት እንዳለው ይህም ደግሞ ከጥንት ጀምሮ በነበሩ በፕሮፌሰር ፍቅሬ ቶሎሳ ጽሁፍ መሰረት ቅድም ጆ በነገረ መሰረት ማለት ነው ምን ያህል ከባዕድ አምልኮ ጋር የተገናኘ እንደሆነና ይሄ በባዕድ አምልኮ ውስጥ ንፍሮ በመቀቀል ቡና በማፍላት በመርጨት በየቦታ በመንገድ አደባባዮች ላይ ሰዎች በሚሰበሰቡበት ቦታ ላይ በዛፍ አድባር ተብሎ በሚባል ዛፍ የሾላ የሚሆን ብቻ በአካባቢያቸው ላይ ያለ የዋርካ መዋዝ ዛፍ ይሁን የሾላ ዛፍ በዛ አካባቢ ላይ ይደረግ የነበረ የጥንት የአረማውያን ልምምድ እንደሆነ ይታመንበት። ዛሬ ግንቦት 1 ቀን ነው ተብሎ የተጀመረ የንፍሮ ቅቀላና የቡና መርጨትና የንፍሮ መርጨት ፕሮግራም በምድራችን ላይ ይሄ ወርሃ ግንቦት እስኪያልቅ ድረስ ብዙዎች ከዚሁ ከባዕድ አምልኮ ጋር በተገናኘ መስዋዕታቸውን የሚሰዉበት መብል የሚሆነውን ነገር መስዋዕት የሚያቀርቡበት ለጣዖቶቻቸው እነሱም አብረው ከተጋቡት አጋንንት ጋር ቃል ኪዳን የሚያደርጉበት ቃል ኪዳናቸውን የሚያድሱበት ወር እንደሆነ ይታሰብበት። የወንጌል አማኞች ወንድሞች እና እህቶች ያ ሁሌ ብንጸልይም ግን በወሩና በቀኑ ላይ የሚሰራ የክፉ የመናፍስትን ኃይላት በጌታችን በኢየሱስ ክርስቶስ ስም አብዝተን አጽንተን ልንቃወመው ይገባል።
ህዝባችን መፈታት አለበት፣ መዳን አለበት። አጋንንታዊ አምልኮና ልምምድ አይደለም የሰውን አይደለም የእንስሳና የንፍሮን አይደለም የሰውን ደም ሁሉ እንኳን እስከ መገበር ድረስ የሚደርሱ ሰዎችም በዓለም ዙሪያ እንዳሉ በሀገራችንም እንዳሉ እግዚአብሔር የገለጠልን ያህል የምናውቀው ነገር ነው። በድሮ በንጉሱ ዘመን ቅንድቡ የገጠመ ሰው ሽፋሽፍቱ የገጠመ ሰው አንተ በንጉሱ ዘመን እኮ ኖረህን ቢሆን ኖሮ ተብሎ ሁሉ እንኳን ይባላል በሀገራችን። ቅንድቡ ሲበቀል በዚህ ከአፍንጫው በላይ ቅንድቡ ከገጠመ ለስለት ምንድነው ለመስዋዕትነት ይፈልጋል እየተባለ እንደዚህ አይነት ነገር ነበር፣ ቅንድቡ የገጠመ ሰው እየተባለ ማለት ነው። እና ይሄንን በጣም አጽንተን ልንቃወመው የሚገባ አጋንንታዊ አምልኮ ነው ማለት እንወዳለን። እዚህ ላይ ገብተው ሊያስረዱት የሚችሉት ነገር ስለሌለ እኔም በዚሁ ልለፍ። አንደኛ ቀኑ ግንቦት 1 ነው አሉ፣ መስከረም 10 ነው ብላ ትላለች ቤተክርስቲያኒቱ። አለየላትም። ጠያቂ ሰው ስለሌለ በቃ ዝም ብሎ የተነበበለትን አሜን ብሎ ቡና ወደ መጠጣት ንፍሮን ወደ መብላት ነው የሚሄደው። ሁለተኛ ይሄ ንፍሮ ቅቃ ነው ሶሪ። ሁለተኛ ሀገሪቱ የተወለደችበት ሊባኖስ ነው ተብሎ የተባለው ሊባኖስ ውስጥ የማርያም ቤተሰቦች እዛ ሄደው ወለዱ። የወለዱበትም ምክንያት እዛ የሄዱበትም ምክንያት በስደት ነው ብለው ይላሉ። ውሸት ነው ግን ወንድሞች እናቶቼ፣ ያኔ አገራቸውን ሮማውያን ስለሚገዙ ነበር በስደት የሄዱት አሉ። እስራኤልን ሮማውያን በቅኝ ግዛት እኮ በገዙበት ዘመን ሊባኖስ እና ሶሪያም የዌስተርኑ የኤዥያ ክፍል ምዕራባዊ የእስያ አህጉር ማለት ነው። እስራኤልና ሶሪያ፣ ሊባኖስ እነ ሳውዲ ምዕራባውያን ስለሚባሉ የእስያ ምዕራባውያን ስለሚባሉ ማለት ነው። በእነሱ ሀገሮች ሁሉ ጭምር እኮ ሮም ቅኝ ግዛት ትገዛ ነበር። ስለዚህም እዛም ሊባኖስ የሚሄደው በቅኝ ግዛት ውስጥ ናቸው ያሉት፣ እስራኤል ውስጥ ሆነ በቅኝ ግዛት ነው ያሉት። ስለዚህም ደግሞ ምንም የታሪክ ማስረጃ አሳማኝ የሆነ የታሪክ ማስረጃ ሊያቀርቡበት በማይችል በመካከለኛው ዘመን የተጻፈ የሰው ልብ ወለድ ታሪክ ካልሆነ በስተቀር ምንም የሚያገናኘው ነገር የለም እና ይህንን እንላለን። ጸጋ ይብዛላችሁ። እሺ ቤተ ህይወት ቤተክርስቲያን ያልፈቀደችውን ነገር ሰዎች በድክመታቸው ጠንቋይ ቤት ውቃቢ ቤት በመሄድ ያመጡት እንደ ቤተክርስቲያን ትእዛዝ አድርጎ ማስተማር ልክ ነው? የቤተክርስቲያን ስራዋ ምንድን ነው? ምዕመናኗን መጠበቅ ነው አይደል? ማስተማር፣ ማሰልጠን። አስተምራለች። ቤተክርስቲያን እኮ በየጊዜው ተናግራለች። ይህ ባል በመጣ ጊዜ እኮ ቤተክርስቲያን ታስተምራለች። ግን ሰዎች በራሳቸው ድክመት ሄደው ጠንቋይ ቤት አድርጎ ገብሩ የተባሉትን ነገር በዚህ ቀን አደረጉና ይሄ ቤተክርስቲያን አስተምሮ ነው፣ ቤተክርስቲያን ኦርቶዶክስ እንዲህ ታደርጋለች ብለው መንገድ ስተቱ እዛ የሚያደርጉት ሰዎች የግል ችግራቸው ነው። ግንቦት ልደታን ማን ነው የሚያከብረው? ኦርቶዶክሳውያን ናቸው አይደል? ኦርቶዶክሳውያን ቦሮንትቻ እያሉ አድባር ዛፍ ቅቤ የሚቀባው ቦሮንትቻ እያሉ ቡና የሚደፉት በየበረት በየዛፍ ስር እነማን ናቸው? ጠንቋይ ቤት የሚሄዱ ሰዎች፣ ጀነራሊ ጠንቋይ ቤት የሚሄዱ ሰዎች ናቸው። ለምንድን ነው በዛ ቀን የተመረጠላቸው? ምክንያቱም የአጋንንት ዋነኛ ስራው የሰው ልጅ ከፈጣሪ ጋር ማጋጨት ነው፣ ከቅዱሳን ጋር ማጋጨት ነው። እና እመቤታችን ደግሞ ከቅዱሳን ሁሉ በላይ ነች። ስለዚህ በእሷ ቀን እሱ እንዲነግስ እሱ እንዲከበር ይፈልጋል፣ ያደርጋል ማለት ነው። ስለዚህ የልደቷን ቀን መርጦ የልደቷን ቀን መርጦ በእሷ ቀን ገብሩልኝ ይላቸዋል። ከእሷ ጋር ለማጣላት ለማጋጨት፣ በእሷ ቦታ እንዲከበሩ እሱ ለማስደረግ ማለት ነው። እና ይሄ እነማንን ነው ገብሩልኝ ብሎ የሚላቸው? ወደ እሱ የሚሄዱትን ሰዎች ሁሉ እምነታቸው ምን አይነት እምነት ነው የሚከተሉት? የተለያየ እምነት ሊሆን ይችላል ያላቸው። አብዛኞቹ በምድራችን ላይ ቦሮንትቻ እና አድባር ዛፍ ቅቤ የሚቀቡት እምነታቸው ምንድን ነው? አብዛኛው ችግር የለውም። አብዛኞቹ ኦርቶዶክስ ነው። አብዛኞቹ ኦርቶዶክስ ናቸው። ልክ ነህ፣ እውነቱን አልካድከውም። ችግር የለውም። ስለዚህ ይሄ ህዝብ አብዛኛው ህዝብ የተባለው የንስሐ አባት የላቸውም? አላቸው። አይነግሯቸውም አይደል? ጣዖት ነው እንደዚህ አይነት ነገር አታድርጉ ብሎ አይነግሯቸውም አይደል? በሚገርም ሁኔታ የንስሐ አባት ይናገራሉ። በአውደ ምሕረት ላይ ይነገራል። ከሚገባው በላይ ተነግሯል፣ ተመክሯል። ከዚህ በላይ ግን ተነግሮ ሰው ሄዶ የራሱን ፍቃድ ካደረገ የግሉ ችግር ነው የሚባለው እንጂ የቤተክርስቲያን ችግር አይደለም ማለት ነው።
የሰውየው የራሱ የግሉ ህይወት ነው። ስለዚህ ሰውየውን ለይተን ነው እንጂ ልንነቅፈው የሚገባው ከሃይማኖት ጋር ከኦርቶዶክስ ጋር አያይዘን አይደለም። ቤተክርስቲያን ደም እያፈሰሳችሁ እርጩለት ለግንቦት አንድ ቀን ሲመጣ የሚል አስተምሮ የላት እና ከዛ አንጻር ይወሰድ። ኦኬ። ግን በጣም የሚገርመው ወንድሞች እናቶቼ፣ አሁን ወንድማችን እንደዚህ ብለዋለኝ። በየከተማው የሚሆን በየገጠሩ የዛሬ ግንቦት አንድ ተብሎ የሚባልበት ይሄ ፕሮግራም በሚደረግበት ቦታ ላይ እየዞሩ ቡራኬ የሚባርኩላቸው ካህናቱ ናቸው፣ የኦርቶዶክስ ካህናት። ልብ በሉ። አያውቁትም። በእርግጥ ቤተክርስቲያኒቱ አትቀበለውም ምናምን ነገር ብለዋል እንጂ ወንድማችን እየዞሩ የሚጠጣውንም የሚባርኩ የታረደውንም የሚባርኩ የተቀቀለውንም የሚባርኩ እመቤታችን በተወለደችበት በዛ በሊባኖስ ተራራ ስር እረኞች ንፍሮ እየቀቀሉ ይረጩና እንደዚህ ደስታቸውን ይገልጡ ነበር እያሉ በየሄዱበት እንደዛ የሚያደርጉት የኦርቶዶክስ ካህናት ናቸው። ስለዚህ ወንድማችን ምንም ንፍሮ መብላት የሚለው ሌላ ርዕስ ነው። አሁን ንፍሮ ጋር ለምን ይበላል ወደሚለው ወደሱ መምጣት እንችላለን። ግን ደም መርጨት ለአጋንንት መገበር የሚለው የቤተ ክርስቲያናቷ ትምህርት አይደለም። የተወሰኑ ደግሞ ካህናቶች የተሳሳቱ ካህናቶች ያደረጉትን ብለን የቤተ ክርስቲያናቷ ልንል አንችልም። ምክንያቱም ብዙ ጥንቁልና የሚሰሩ መሪጌቶች ስላሉ ማለት ነው። መሪጌታ ነኝ ብለው ነው የሚመጡ። ግን እነሱ የቤተ ክርስቲያናቱን ትምህርት አይወክሉም። ቤተ ክርስቲያን ውስጥ ያሉ ነቀርሶች ናቸው። ላይ እነርሱ የሚያደርጉትን ነገር ይዞ ወደዚህ ማምጣት ልክ አይደለም። ንፍሮ ለተባለው ደግሞ በሊባኖስ ተራራ ሐናና ኢያቄም ስደት ላይ ስለነበሩ የሚመገቡት ጥራጥሬ ንፍሮ ስለነበር ያንን በማሰብ ነው ንፍሮ የሚበላው። ሌላው ግን ባዕድ አምልኮ የኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ማለት ነው። እሺ ኦኬ። እሺ ማን ከፍተ ሰው አለ? እሺ ወንድማችን ምንድን ነው ያለው? ኦኬ ንፍሮ መቀቀሉን እና ንፍሮ መብላቱን ከእመቤታችን በዓል ጋር በተገናኘ ነው፣ ከማርያም በዓል ጋር በተገናኘ ነው ሊባኖስ ምድር ላይ ብሎ አለ እና ሊባኖስ ሀገር ነው የተወለደችው ማርያም። ያው በሊባኖስ ተራራ በሊባኖስ ተራራ ነው ወይስ በሊባኖስ ሀገር ነው የተወለደችው? ሊባኖስ በሚባል ቦታ ነው። ችግር የለውም። ሀገር ነው ወይስ ምንድን ነው? ኤግዛክት ሎኬሽኑን ከሆነ አይ በናውቀው ደስ ይለኛል። የተወለደችው ሊባኖስ ነው ብላችሁ ስትሉ ሀገር ነው ወይስ ተራራ ነው ወይስ ምንድን ነው? ወንዝ ነው? እሺ ተራራ ነው የሚለው ምንድን ነው ልዩነቱ? የት ሀገር ነው ያለው የሊባኖስ ተራራ የሚባለው? ሰው የተወለደችበት ተራራ አሁን በአሁኑ ጂኦግራፊ የትኛው ሎኬሽን ውስጥ ነው ያለው? እሱን ሙሉ ማምጣት ይቻላል። ግን አሁን ከተናገርነው ጋር ምንድን ነው ግንኙነቱ እኮ? የት ነው ያለው? እሱ ላይም ራሱ ችግር ስላለው ማለት ነው። የት አካባቢ ነው ሎኬሽኑ? ሎኬሽኑ ነው። ትንሽ ደቂቃ ስጠኝ እመለሳለሁ ማለት ነው። የሊባኖስ ተራራ ነው ወይስ የሊባኖስ ሀገር ነው? የሊባኖስ ተራራ ከሆነ ማርያም የተወለደችበት የት ነው ሎኬሽኑ ያለው? ጂኦግራፊ ነው እየጠየኩ ያለሁት። ኢትዮጵያ ውስጥ ብቻ ነው ባለማንበባችን እንደዚህ የቄስና የፓስተሮች የሼኮች ጢባ ጢቤ መጫወቻ የሆኑ ብራዘር። ብዙዎቻችሁ ኮሌጅ በጠሳችኋል፣ ተምራችኋል፣ ሰርተፊኬት፣ ዲግሪ፣ ቲቲአይ፣ ዲፕሎማ ምናምን ነገር ይዛችኋል። እንደኔ አይነቱም ደግሞ አልተማረም፣ 7ኛ ክፍል 10ኛ ክፍል አቋርጧል፣ ግን አታነብም። አየህ ችግሩ የማንበብና ያለማንበብ እንጂ 12ኛ ክፍል የመጨረስ ፒኤችዲን የመያዝ ያለመያዝ ወይ ቲቲአይሚውን ዲፕሎማ የመመረቅ የመውጣት የመግባት አይደለም። ያነበበውም የተማረውን ያህል ቢያነብ፣ ያልተማረውም ደግሞ የአቅሚቱን ያህል ቢያነብ። እንደዚህ የማንም ፓስተር መጫወቻ፣ የማንም ቄስ መጫወቻ፣ የማንም ሼካና ራባይ መጫወቻ አትሆንም ማለት ነው። በቃ አንዱ ተነስቶ እኮ ሊባኖስ ተወለደች ብሎ ሲል አዎ ሊባኖስ ነው እመቤቴ በሊባኖስ ተወልዳ ብሎ ይልሃል። አንደኛው ቂላቂል ይመጣና ሌላኛው ጅላጅል ደግሞ አዎ ልክ ነው እመቤቴ በሊባኖስ ይላል። ሊባኖስ ማለት ምንድን ነው? አገር ነው? ተራራ ነው? ወንዝ ነው? ሸለቆ ነው? ዱር ነው? ምንም የሚያውቁት ነገር የለም። አይጠይቁም፣ አያነቡም። ወይ መቃጠል አያነብም። በቃ የሆነ ሰውዬ ሊባኖስ ይላል፣ መታንተን ሊባኖስ ትላለህ።
ምንድነው ሊባኖስ? ይሄንን እንኳን ሳያውቀው ነው እመቤቴ በሊባኖስ ተወልዳለች ብሎ አምጣለዋለሁ ታች ወረደ። እንዲህ አይነት ትግል ነው የገጠመን ወንድ ማለት እንዲህ አይነት ግብ ነው የገጠመን። እንዲህ አይነት ትግል ነው የገጠመን ወገኔ፣ ጴንጤ ወገኔ። መጽሐፍ ቅዱስ ካላነበብክ ታሪክ ማታክ ከሆነ እውነቴን ብዬ የምልህ የማንም ፓስተር መጫወቻ ነው የምትሆነው። መጥቶ የፈለገውን ይልሃል። አንተም ቁምና ዝገ ነው እፈሰው አሜን በል ወፈር አድርገህ ብሎ ሲልህ ዝም ብለህ አፋሽ ትሆናለህ ማለት ነው። ይሄ እኮ እናቶቻችን የሚሰሩት ሚስቶቻችን የሚሰሩት የሽሮ ወጥ አይደለም። እፈሰው ዝገ ነው ዛቀው የሚባል ማለት ነው። መነበብ እኮ አለበት።